ለእግዚአብሔር ክብር በደንብ ባጨብጨቡ ሞቅ አርጋችሁ በደንብ praise God አባት ሆይ እናመሰግናለን ከፍ እናረጋለን we give you praise እንደቆማችሁ ለአንድ ደቂቃ እግዚአብሔርን በቃላችሁ አመስግኑት በአምልኮ ውስጥ እግዚአብሔር ኃይል በመካከላችን ያለፈ ነበር He's here ጌታ በዚህ አለ የሰማነው አምልኮ ያመለክነው አምልኮ የሰማነው ቴስቲሞኒ it's for his glory ካያና ማሳክራ ላባና ማራዲያስ ከላዲያኖ ማሳክራ ላባና በሰው አንደበት ተነግሮ የማያልቅ ምሕረት አለ በሰው አንደበት ተነግሮ የማያልቅ ምሕረት አለ በሰው አንደበት ተነግሮ የማያልቅ በጎነት አለ ኢየሱስ በሰው አንደበት ተነግሮ የማያልቅ በእኔ አንደበት በሉስቲ በእኔ አንደበት ተነግሮ የማያልቅ ምሕረት አለ በእኔ አንደበት ተነግሮ የማያልቅ ቸርነት እኔ ነኝ የሚል ሰው በእኔ አንደበት ተነግሮ የማያልቅ ደግነት አለ በእኔ አንደበት ተነግሮ የማያልቅ ደግነት አለ በእኔ አንደበት በሉት ጌታ በእኔ አንደበት ተነግሮ አያጋዶሳ ፕራላቬና ማጋናማዴ ጂካዲያኖ ማሶፕሮሎቬኔ ከሰማሁት በላይ ነው ከሰማሁት በላይ ነው ጌታ ሆይ እንወድሃለን ከሰማሁት ኢየሱስ በላይ ነው ኢየሱስን እኔ ሳገኘው ከነገሩኝ በላይ ነው ከሰማሁት በላይ In the mighty name of Jesus Yes Yes worship him worship him worship him በልሳኖቻችሁ ጸልዩ እግዚአብሔር ሆይ ዛሬ ድምጽን እፈልጋለሁ ዛሬ መንካትን እፈልጋለሁ Touch me በሉት Touch me Holy Spirit change my life Touch me መነካት የፈለገ ሰው ብቻ ለእግዚአብሔር መንፈስና ለቃሉ ራሱን ያዘጋጀው ለደቂቃ ካላባራ ኢየሱስ በሰው አንደበት ተነግሮ Worship him
ኢየሱስ we give you praise ካላቬና ማሳንቶ ፕራዲያ እውነት ነው የሚል ሰው እስቲ በእልልታ በጭብጨባ ለዚህ ጌታ ክብር ያምጣ። ምህረቱ አላለቀም በህይወቴ ላይ የሚል አንድ ሰው፣ ቸርነቱ አላለቀም የሚል ሌላ ሰው አለ ወይ? yes እስቲ ለመጨረሻ ጊዜ እልልታችሁ፣ ጭብጨባችሁ፣ ምስጋና ለዚህ ጌታ give him praise። አባቶ እናመሰግናለን፣ ከፍ እናረጋለን። ክብር ይገባሃል እና ክብርን የመጣ ነው። ምስጋና ልንመልስ ነው የመጣ ነው። ዕውቅና ልንሰጥህ ነው የመጣ ነው። በዚህ እንዳለህ እናውቃለን። በጌታ በኢየሱስ ስም ምስጋናችንን ተቀበል። መንፈስ ቅዱስ ሆይ በአእምሮ ያስብ፣ በአንደበት የተናገር፣ በእጆቼ ንካ። ይህንን ጊዜ ለይቼ ላንተ ሰጠው። in Jesus name we pray። ክብር ስጡና ለእግዚአብሔር ተቀመጡ። ሃሌሉያ። ሁላችሁ you are welcome። አጠገባችሁ ያለውን ሰው ሰላም በሉ። ኦንላይን ያላችሁ የአገታችን ቤተሰቦች ፓርትነርስ፣ በተለያየ ዓለም ያላችሁ ሁላችሁ you are welcome። በሩቅ ስፍራ በቅርብ ሆናችሁ የምታዩን እግዚአብሔር አምላክ አብዝቶ ይባርካችሁ። ጌታ ይባረክ። ለጓደኞቻችሁ ሼር ማድረግ አትርሱ። ምስክርነታችሁን መላክ አትርሱ። it will be ለጌታ ክብር ይሆናል። ሃሌሉያ። ጌታ በዚህ አለ። አሜን። እግዚአብሔርን ቃል አካፍላችኋለሁ። የእግዚአብሔር ሁላፍ ላስት ዊክ የጀመርነው ሐሳብ አለ። ያን ሐሳብ ከመናገር በፊት ምናልባት በኋላ እንዳረሳ ማስተዘለ የሰጠኝ አሳይመንት አለ። አንድ ይሆን የእርዳታ ጥሪ አለ። በዘማሪ የታችን እንቡጥ የዛሬ ሳምንት የተዘጋጀ ብሮሸር አለ፣ ፍላየር ማስታወቂያ፣ ሰዎችን መጥሪያ ፕሮግራም ተዘጋጅቷል። በተለያየ ቤተክርስቲያን በተውጣጡ አስተባባሪዎች ያን ነገር አድርገዋልና ከየቤተክርስቲያኑ ኢንቮልቭ ያደረግን ሪቾ አትኛን ወክላ እዛ ኮሚቴ ውስጥ አለ። ምትዩ ነገር አለ ሪቾ የሆነ ሰምት ነው። ኦኬ ስብሰባዎችን ያደረገች ነው። እንደገና በማስተባበር ላይ ነው ያለችው። የሕክምና እርዳታ ለእህታችን ያስፈልጋል በሚለው ላይ ራሳችሁን ልታሳትፉ አይ ኢንካሬጅ ዩ። ከዛ በላይ ደግሞ ለሷና ለቤተሰቧ እንጸልይ። እግዚአብሔርን በዚህ ምድር ላይ ለረጅም ጊዜ ያገለገለች እህታችን ናት። from the very beginning ወደዚህ ሀገር ከመጣችበት ጊዜ ጀምሮ በቅርበት ነው የምንተዋወቀው። እግዚአብሔር ሁሉ ጊዜ መልካም ነው። አሜን። ስለዚህ እንደ ቤተክርስቲያን፣ እንደ ማህበረሰብ፣ እንደ ማንኛውም ይሄ ጉዳይ ይመለከተኛል እንደሚል ሰው አሲስት እንድታረጉ በጌታ ፍቅር አስተባባሪዎች ጠይቀዋል። praise God we'll pray። እግዚአብሔር ደግሞ መልካም ያደርጋል። ጌታ ይመስገን። ወደ ዛሬው መልእክት ይገባለው። ታስታውሱ እንደሆነ ላስት ዊክ የዘር ኃይል በሚል ርዕስ እግዚአብሔርን ቃል ስናይ ነበረ። በዛ ሐሳብ ላይ ነው ዛሬ የምንቀጥለው። ድምጼ አነሳችሁ እናንተ? እኔም ያነሰ መሰለኝ። እንደው ቸርነታችሁ ባይለየኝ። praise God። okay thank you። አሁን ይሻላል መሰለኝ። የዘር ኃይል በሚል ርዕስ ነው እየተነጋገርን የነበረው። ዛሬ ማካፈላችሁ ሐሳብ ከዛው ጋር የተያዘ ነው። understanding the seed power፣ የዘርን ኃይል መረዳት። ዘፍጥረት ምዕራፍ 47ን እናነብና ዘፍጥረት ምዕራፍ 47 ከ13 ጀምሮ አነባለው። ረዘም ያለ ሐሳብ ነው። ከዛ እንነሳለን። I believe በህይወታችን ላይ ትልቅ መንፈሳዊ ጥበብ ምንካፈልበት መልእክት ነው ብዬ አስባለሁ። ደጋግማችሁ በመስማት ህይወታችሁን መግቡበት። በመላው ምድር እህል ባለመኖሩ ራቡ እየጸና ሄደ። ዘፍጥረት 47:13
በመላው ምድር እህል ባለመኖሩ ራቡ እየጸና ሄደ። ከዚያም የተነሳ ግብጽና ከነዓን በራብ እጅግ ተጎዱ። ዮሴፍ የግብጽና የከነዓንን ሰዎች እህል በመሸመት የከፈሉትን ገንዘብ ሁሉ ሰብስቦ ወደ ፈርዖን ቤተ መንግስት አስገባ። እሺ ረሃብ በሆነ ጊዜ ሐሳቡ በደንብ እንረዳው። እነሱ የሚበላ ስላጡ ዮሴፍ ያከማቸው ነበር ለ7 ዓመት if you remember the story። ስለዚህ ገንዘብ ስለነበራቸው ገንዘባቸውን አመጡና ምን አረጉ ይላል? በገንዘባቸው ገዙ። ይሰመርበት። ይሄን ምልበት ምክንያት አለኝ። የመጀመሪያ ዙር በገንዘባቸው ምን አረጉ? ገዙ። ከዛ ከተወሰነ ጊዜ በኋላ እንደዚህ ይላል፣ የግብፃውያንና የከነዓን ህዝቦች ገንዘባቸው አለቀ ይላል። ኦኬ ምግብ እህል ዮሴፍ ጋር ነበር፣ ገንዘብ ደግሞ ህዝቡ ጋር ነበር። ገንዘባቸውን አመጣው ምን አረጉ? ገዙ። ከዛ በኋላ የራቡ ዘመን ስላላለቀ የሚገዙበት ገንዘብ ምን አለ? አለቀ። ግብፃውያን ሁሉ ዮሴፍ ቀርቦ በምን የምንበላው እህል ስጠን፣ ገንዘባችን አልቋልና አይንህ እያየ እንዴት በራብ እንለቅ አሉት። ይመስል ሪሜምበር ገንዘብ ያልቃል። አልተሰማም? ገንዘብ ምን ይላል? ያልቃል። ምን ማለት ነው? ገንዘብ ሰውን ሰስቴን አያደርገውም። ይከነው ሰስቴን በገንዘብ ላይ ሰው መኖር አይችልም። ገንዘብ መኖሪያው ሊሆን አይችልም። because the time will come ገንዘብ የሚያልቅበት። ገንዘብ አለቀ ማለት necessarily ከካዝና ውስጥ አለቀ ማለት ላይሆን ይችላል። ነገር ግን የገንዘብ አቅም የሚያልቅበት ጊዜ አለ። የገንዘብ ጉልበት የሚያልቅበት ጊዜ አለ። ገንዘብ ከዚህ በላይ አልሄድም የሚልበት ጊዜ አለ። ገንዘባችን አልቋል፣ የምንበላውን ስጠን አሉት። ዮሴፍ ከብቶቻችሁን አምጡ፣ ገንዘባችሁ ካለቀ በከብቶቻችሁ ለውጥ እሰጣችኋለሁ አለ። አሁን ምን ተስማሙ? ብር የለንም ግን ከብት አለን። ስለዚህ ከብታቸውን አመጡ። ዮሴፍ ምን ሰጣቸው? እህል ሰጣቸው። ስለዚህ ከብቶቻቸው ወደ ዮሴፍ አመጡ። እሱም በፈረሶቻቸው፣ በበጎቻቸው፣ በፍየሎቻቸው፣ በከብቶቻቸው፣ በአህዮቻቸው ለውጥ እህል ምን አረጋቸው? ሰጣቸው። በከብቶቻቸው ልዋጭ ባገኙት ምግብ የዚያን ዓመት ራብ እንዲወጡት አደረገ። ያንን ዓመት የመጀመሪያውን ዓመት በገንዘባቸው ገዙ። የሚቀጥለውን ዓመት በከብቶቻቸው እህል ገዙ። ኮንቲኒየስሊ ምን እያደረገ ነው? እያለቀ ነው። የሚበሉት እያለቀ ነው። ገንዘባቸው እያለቀ ነው። ከብታቸው እያለቀ ነው። ያ ዓመት ካለፈ በኋላ እስቲ ያ ዓመት ካለፈ በኋላ በሉ። ፕሬዝ ጋድ አሜን። ያልፋል። ካለፈ በኋላ ምን ሆነ? አሁንም የምናወራው ስለ ሰስቴናቢሊቲ ነው። እንዴት ነው ሰው የሚቀጥለው እያልን ነው። በሚቀጥለው ዓመት ወደ ዮሴፍ መጡ። እንደገና እንደዚሁ ሰዎች እንዲህ አሉት፣ እንግዲህ በጌታችን የምንሰውረው ምንም የለም። ገንዘባችን ያልቋል፣ ከብታችንም አስረክበናል። እንግዲህ ለጌታችን የምንሰጠው ከመሬታችን ከኛ ከራሳችን በስተቀር አንዳች ነገር የለም አሉት። አሁን ከዚህ በኋላ የምንቀጥለው መሬታችንና ራሳችን ነው የምንሰጥህ። አንተ ምን ሰጠናለህ? ምግብ። very very bad situation። ህይወታቸውን ያገኙበት በጣም ከባድ ሰርከምስታንስ ነው። I refuse አሜን። ታዲያ ያየህ እንዴት እንለቅ? መሬትንስ ለምን ጠፍ ሆኖ ይቀራል? አሁን አያቸው ወደ ዊዝደም ወደ ብርሃን መጡ። ሲያዩ ገንዘባቸው ሰስቴን ያረጋቸው፣ ከብቶቻቸው ሰስቴን ያረጋቸው፣ ራሳቸውንም ባራ ቢያረጉ ሰስቴን ያረጋቸው። there is light። አሁን ላይት መጣ። የሆነ ላይት መጣላቸው። እኛ የፈርዖን ገባሮች እንሁን፣ መሬታችንም የእርሱ ይሁን፣ እኛም እንዳንሞት መሬታችንም ጠፍ ሆኖ እንዳይቀር የምንዘራው ዘር ስጠናል። ናው ምግብም በመቀበል ህይወታችን እንደማይቀጥል አውቀናል አሉ። የሆነ መዝራት ያለብን ነገር አለ። ለዚህ ዮሴፍ የግብጽ ምድር ሁሉ ለፈርዖን ገዛለት። ራቡም እጅግ ስለጸናባቸው ግብፃውያን ሁሉን አንዳቸውም ሳይቀሩ መሬታቸውን ሸጡ። ምድሪቱንም የፈርዖን ርስት ሆነች። ዮሴፍም የግብጽ ሕዝብ ከዳር እስከ ዳር ፈርዖን ገባር አደረገው። ሆኖም ዮሴፍ የካህናቱን መሬት አልገዛም። አለፍ ብያነባለሁ። ዮሴፍ የሕዝቡን እንዲህ አላቸው፣ እነሆ ዛሬ እናንተም መሬታችሁን ለፈርዖን ገዝቻለሁ። ይህንን ዘር ወስዳችሁ በመሬታችሁ ላይ ዝሩ። መከር በሚሰበሰብበት ጊዜ ግን 5 እጅ አንዱን ለፈርዖን ታስገባላችሁ፣ ከ5 እጅ 4ቱ ደግሞ ለመሬታችሁ ዘር
እንዲሁም ለራሳችሁ ለቤተሰቦቻችሁ ለልጆቻችሁ ምግብ ታደርጉታላችሁ እነርሱም እንግዲህ ሕይወታችን አትርፈሃልና በጌታችን ፊት ሞገስ ካገኘን ለፈርዖን ገባሮች እንሆናለን አሉ ይላል ታሪኩን ቀጥላችሁ ስታነቡ ከዛ በኋላ ምግብ ልመና አልመጡም praise god አሜን አሜን ከዛ ዘር ከተቀበሉ በኋላ ተመልሰው ለልመና አልመጡም because የቀረውን የረሃብ ዘመን ያሳለፋቸው የገዙት ሳይሆን አሜን አሜን የለወጡት ሳይሆን ምን ያደረጉት ነው የዘሩት ብርሃን ሲመጣላቸው በገንዘባችን ገዛን አለቃሉ በከብታችን ለወጥን አለቃሉ everything ገንዘባችንም እህላችንም አለቃሉ አሁን there must be something ሕይወታችንን sustain የሚያደርገው ከዚህ በኋላ ዘር ነው ዘር ስጠን አሁን አሉ go read the story ከዛ በኋላ የራቡ ዘመን እስከሚያልቅ ድረስ ድጋሚ ድጎማ ለመቀበል አልተመለሱም because there is power in the seed there is power የሰውን ሕይወት የሰውን ኑሮ sustain የሚያደርግ የሚያጸና የሚያቆይ ኃይል በዘር ውስጥ ነው ያለው በገንዘብ ውስጥ አይደለም ዛሬ አንድ ብርሃን እየተካፈልን ነው you must remember ሰዎች ብዙ ጊዜ ራሳቸውን የሚያዩት sustain ለማድረግ የሚፈልጉበት መንገድ የእግዚአብሔር ወይ መጽሐፍ ቅዱሳዊ መንገድ አይደለም ያለንበት ዘመን ሰዎች በጣም ክሪቲካል የሆነ ዓለማችን በጣም ክሪቲካል በሆነ ለውጥ ውስጥ ያለችበት ሲዝን ላይ ነው ያለነው አላወቃችሁ ከሆነ ዓለም የተወጠረችበት ሲዝን ላይ ነው ያለነው ከፍተኛ ውጥረቶች ያሉበት ጊዜ ነው ያሁኑ ጊዜ ስለ ዓለም ነው ማለት ስለ ሳውዝ አፍሪካ ዓለም the entire world በኢኮኖሚ በፖለቲካ በክላይሜት ቼንጅ በፓወር ሺፍቲንግ የዓለም ኃይል እየተዘዋወረ ስለሆነ ያዙር ከፍተኛ ውጥረት በዓለም ላይ ያመጣበት ቦታ ላይ ነው ያለነው ኃያል የነበሩ ኃይላቸው እየቀነሰ ደካማ የነበሩ ኃያል እየሆኑ ፓወር ሺፍቱን ደግሞ እነዚህ ኃያላን ደግሞ ኃይላቸው ላለመልቀቅ እየተፍጨረጨሩ በተለያየ መንገድ የኢኮኖሚ የፖለቲካ የሚሊተሪ የተለያየ አይነት የአይቲ የኤአይ ጦርነት ውስጥ ዓለም የገባችበት ዘመን ላይ ነው ያለነው we are in a very critical time የጌታ መምጫ ስለሆነ critical time ላይ ያለነው ለዚህ ነው ሰዎች ምንም ነገር ፕሬዲክት ማድረግ እስከማይችሉ ድረስ በህይወታቸው ላይ ብዙ አይነት ቻሌንጅ አለ እንዴት ነው ሰስቴን የምናደርገው አሁን I want you to understand አንድ ነገር በህይወታችን ላይ መቀጠላችን ያለው በዘር ውስጥ ነው ይሄን ነገር ስነግራችሁ ስለ ፋይናንስ ብቻ አታስቡ የሆነ ብርሃን ስለ ዘር ያላችሁ ኮንሴፕት እንዲቀየርና የእግዚአብሔርን ቃል ብርሃን እንድናገኝ ነው የምፈልገው you see የዘር ሰጪ እግዚአብሔር ነው አንድ ነገር ይሰማል እግዚአብሔር ዘርን የሚሰጥ አምላክ ነው he is a giver of seed ዘር ሰጪ ነው እግዚአብሔር ዘርን ይሰጣል ሁለተኛ ቆሮንቶስ 9:10 ምክንያቱም ማንም ሰው ያለ ዘር ሰስቴን ማድረግ መኖር መቀጠል እንደማይችል ስለሚያውቅ እግዚአብሔር ዘር ሰጪ እግዚአብሔር ነው ሁለተኛ ቆሮንቶስ 9:10 ለዘሪ ዘርን ለመብራት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ምን ያደርጋችኋል ይሰጣችኋል የጽድቃችሁን ፍሬ ይበዛላችኋል እግዚአብሔር ዘር ሰጪ ነው ምክንያቱም እግዚአብሔር ያልሰጠንን ነገር አይጠይቅም he will never ask እግዚአብሔር ያልሰጣችሁን ነገር በፍጹም ከናንተ አይጠይቅም እግዚአብሔር ጻድቅ አምላክ ሃሌሉያ he is just እኔ ጻድቅ ነኝ አለ እግዚአብሔር he will never demand ያልሰጣችሁን ነገር ሰው ነው ያልሰጣችሁን ነገር የሚጠይቀው ያልሰጣችሁን በእናንተ ላይ ያልዘራውን የሚጠይቀው ሰው ነው እግዚአብሔር he is a giver of a seed እግዚአብሔር ዘር ሰጪ ነው remember this እግዚአብሔር አምላክ መቼም ቢሆን ያልሰጣችሁን ከናንተ አይጠይቅም ነገር ግን ብዙ ጊዜ ሰዎች
በእጃቸው ላይ ያለው ነገር ከእግዚአብሔር የተቀበሉት ዘር እንደሆነ አይረዱም። that's the main problem። እግዚአብሔር የሰጣችሁ ዕድሜ ዘራችሁ ነው። ጊዜያችሁ ዘራችሁ ነው። ገንዘባችሁ ዘራችሁ ነው። የምትናገሩት ቃል ዘራችሁ ነው። እግዚአብሔር ታለንት ሰጥቷችኋል። it's your seed። እግዚአብሔር ነገራችሁን ባርኳል። it's a seed። he will never ask you anything። ናና እዚህ ጋር ዘምር ብትባል እግዚአብሔር እስትንፋስ ስለሰጠ ነው። he's not asking anything። ያልሰጠን ነገር እግዚአብሔር አልጠየቀም። never። እዚህ ጋር ናና አገልግል ብትባል እግዚአብሔር ጤና ስለሰጠ ነው። ጉልበት ስለሰጠ ነው። በእግዚአብሔር መንግስት ላይ ገንዘብን ዝራ ብትባል እግዚአብሔር የምትሰራበትን ኃይል ስለሰጠ ነው። you have something። ከእግዚአብሔር የተቀበልከው ነገር ስላለ እግዚአብሔር ዘር ሰጪ ነው። እግዚአብሔር ፍርደ ገምድል አይደለም። ለዚህ ነው ያ ሰውዬ ካልዘራህበት የምታጭ አይደለም ያለው ሲለው ይሄንን አውቀህ ኖሯል አለው። እንዲህ አይነት ሰውማ ከኔ ጋር መስራት የለበትም አለ። that's not the character of God። ንጉሱ የጠየቀው የሰጠውን ሄደህ ነግደህ አትርፍ ነው እንጂ ያለው ካልዘራሁበት እጨድልኝ አለ። ሄደህ ዘርፈህ አርምድ ሮበሪ ሆነ ሀብት ይዘና አይደለም ያለው። እግዚአብሔር he will never ask you። ያልሰጣችሁን ነገር አይጠይቃችሁ። አንደኛ ቆሮንቶስ 4:7 ለመሆኑ አንተ ከሌላው እንድትበልጥ ያደረገ ማን ነው? ያልተቀበልከውስ የራስ የሆነ ነገር ምን አለ? what do you have? ያልተቀበልከው what do you have? እስቲ ይሄ ነው ከእግዚአብሔር ያልተቀበልኩት ይሄ ነው በሉ እስቲ። ምንም ሜቢ ያመጥፎ ጸባያቸው ነው እንጂ ሌላ ነገር ሁሉ የተቀበላችሁ ከጌታ ነው። praise God። አሜን አሜን። አመሌ ነው ካላችሁ I agree with you። but the rest every good thing እግዚአብሔር ተቀበላችኋል። አሜን የሚል ሰው አለ? ከተቀበልክ ታዲያ እንዳልተቀበልክ ለምን ትመካለህ አለ። ተቀብለሃል። ህይወትን ከተቀበልክ እግዚአብሔር ህይወትን ለእግዚአብሔር ለመስጠት ለምን ትኮራለህ? ጊዜን ከጌታ ከተቀበል ጊዜን ለጌታ ለመስጠት ለምን የምትኮራው? ገንዘብ ከጌታ ከተቀበል ገንዘብን ለጌታ ለመስጠት ለምን ነው የምትታበየው? as if ራስ ደክመ ለፍተ without any divine intervention ሁሉ ነገር በእጅ እንደገባ ለምን አክት ታደርጋለህ? እግዚአብሔር ዘር ሰጪ ነው። there is a seed በህይወታችሁ ላይ አሜን አሜን። የዘርን ኃይል ስትረዱ ይሄ ብርሃን የሚገባል። ምክንያቱም የዘር ኃይል ወይም የዘር ፕሪንሲፕል እጅግ በጣም ወሳኝ የሆነ የእግዚአብሔር መንግስት ፕሪንሲፕል ስለሆነ እግዚአብሔር ሰጥቶን ነው የጠየቀው። ሳይሰጠን አይደለም። ፌር አይሆንም ነበር እግዚአብሔር ዘርን ሳይሰጠን ዘርዝሩ ቢለን። it's a spiritual principle። አንገስሙ እግዚአብሔር አምላክ በህይወታችን ላይ የሰጠን ነገር ሁሉ በውስጡ ዘር አለው። everything he gave you there is a seed in it። every living thing እያንዳንዱ ህያው ነገር በውስጡ ዘር አለው። ሃሌሉያ አሜን የሚል ሰው አለ? every living thing ይሄ ብርሃን ውስጣችሁ ይግባ። የትኛውንም አይነት ዛፍ፣ የትኛውንም አይነት ተክል፣ የትኛውንም አይነት ፍሩት እዚህ ጋር ብታመጡ ደሪስ በውስጡ ዘር አለው። የመዘራት አቅም አለው አይደለም እንዴ? የመተከል አቅም እግዚአብሔር ነው ያን የሰጠው። it's a spiritual principle። የሰዎች በምድር ላይ መቀጠል ከዘራቸው ጋር የተያያዘ እንዲሆን መንፈሳዊ መርህ ነው። የእግዚአብሔር ሉዓላዊ ውሳኔ ነው ሰው በዘር እንዲቀጥል። you cannot change it። ዘፍጥረት 8:22 ምድር እስካለች ድረስ የዘር ወቅትና የመከር ወቅት፣ ቅዝቃዜና በጋ፣ ክረምትና ሌሊት ምን አይሉ እግዚአብሔር ነው ይሄን ያለው። I give you my covenant አለ። ኪዳኔን እሰጥሃለሁ አለ። ምድር እስካለች ድረስ የዘር ጊዜ አለ፣ የመከር ጊዜ አለ። ይሄ ደግሞ ምን ያደርጋል? አይቋረጥም። በህይወት ላይ እየተመላለሰ ይመጣል። የዘር ጊዜን ካሳለፍክ የመከር ጊዜ ያልፋል። የዘርን ጊዜ ከተጠቀምክበት የመከር ጊዜ ማጨዳ አይቀርም። then እግዚአብሔር ሌላ ድል ይሰጣል። የመዝራት ሌላ ድል ይሰጣል እግዚአብሔር የማጨድ። እግዚአብሔር this is a sovereign የእግዚአብሔር ሉዓላዊ ውሳኔ ነው። ለማንም አይታጠፍም፣ ለማንም አይቀየርም። ምድር እስካለች ድረስ የዘር ወቅት አለ። ለዚህ ነው ገበሬ የዘሩን ወቅት ያውቃል። ናቹራል ገበሬ፣ የተፈጥሮ ገበሬ ነው የምላችሁ። ስንዴ የሚዘራ፣ በቆሎ የሚዘራ፣ ጤፍ የሚዘራ
የመዝራትን ሲዝን ያውቃል። እና እናንተ ገበሬ ስላልሆንን we don't know መቼ እንደሚዘራ ላናቅ እንችላለን። ገበሬ ግን ያውቃል ይሄ የዘር ጊዜ ነው ይላል። praise God። በጌታ በኢየሱስ ስም ይሄ ብርሃን ለእናንተና ለኔ ዛሬ ይብራልን። በህይወታችሁ ላይ የዘር ቀናችሁና ጊዜያችሁ እንዲበራላችሁ so that በህይወታችሁ ላይ የማጨድና የመከር ጊዜ እንዲኖራችሁ it's a sovereign decision። የእግዚአብሔር ዘላለማዊና ሉዓላዊ ውሳኔ ነው። እያንዳንዱ በረከታችን ከዘር ጋር እንዲገናኝ የእግዚአብሔር ሉዓላዊ ውሳኔ ነው። ዮሐንስ 6:8 ከደቀ መዛሙርቱ አንዱ ስምዖን ጴጥሮስ ወደ አንድ ወንድም እንድርያስ እንዲህ አለው፣ 5 ትንሽ የገብስ እንጀራ እና 2 ትንሽ ዓሣ ያዘ አንድ ልጅ በዚህ ጌታ ኢየሱስ የጠየቃቸው ነው። ይሄንን ህዝብ ምግብ መግቡ ሲላቸው ምንም የለም አሉት። but there is something አሉት። praise God because እግዚአብሔር የሚፈልገው ትንሽ ዘር ነው። በእጃችሁ ላይ ያለው ያ ዘር የበረከታችሁ ኮኔክት ፖይንት ነው። praise God ኢየሱስ እንደዚህ አለ፣ ያን ያላችሁትን ትንሽ እንጀራና ትንሽ ዓሣ አምጡታል። I want to use it አለ። እግዚአብሔር ይውላችሁ እግዚአብሔር 24 ሰዓት ስትኖር አይደል? ከዛ ከ24 ሰዓት ውስጥ ለእግዚአብሔር የምትሰውት ያ ሰዓት who knows ያ ሰዓት ነው የበረከታችሁ ሰዓት። በዛ ሰዓት ውስጥ ነው እግዚአብሔር ብርሃን የሚያበራላችሁ። what do you have for me? አንዳንድ ሰው እኔ ጊዜ የለኝም፣ በጣም ቢዚ ሰው ነኝ፣ ጧት እነሳለሁ፣ ማታ ገባለሁ፣ ከዛ ልጆች አሉ፣ ከዛ ስራ አለ፣ ከዛ እንደዚህ አለ፣ ከዛ በዚህ ወጥቶ ከዛ በዚህ ገብቶ እግዚአብሔር 24 ሰዓት ሰጥቷል፣ 7 ቀን ሰጥቷል፣ 365 ቀን ሰጥቷል። እግዚአብሔር አመታትን ሰጥቷል፣ 30 ዓመት ሰጥቷል፣ 40 ዓመት ሰጥቷል። እየቆጠረ ነው። praise God አሜን አሜን። አንተ ልትይዘው ብትሞክርም ምን ያደረገ ነው? እየቆጠረ ነው። the question is ለእግዚአብሔር የሰጠው ዘር አለ ወይ? ከዛ ሰዓት ላይ probably ያንን ዘር ነው እግዚአብሔር እየጠበቀ ያለው የህይወትን ብሬክ ስሩ ሊሰጥ። ጌታ እንደዚህ ያላቸው አምጡ 2 ዓሣና 5 እንጀራ bring it I will use it። ዛሬ ለአንድ ሰው እግዚአብሔር እንደዚህ ያለ ነው፣ give me your time, give me your attention, give me በእጅ ላይ ያለውን ነገር I can change it to a miracle። አሜን አሜን። ይሲ በህይወታችን ላይ አቅርቦታችን በቀጥታ ከዘራችን ጋር ይገናኛል። ዛሬ 3-4 ነገር ነግራችሁ ፈልጋለሁ በዚህ መልእክቴ ውስጥ። number 1 the importance of the seed የዘር ወሳኝነት ወይ ማስፈላጊነት። አንደኛ ዘር ህይወት እንዲቀጥል ያደርጋል። ህይወታችን ወይም ህይወት ላይፍ እንዲቀጥል ያደርጋል። አያችሁ ዘፍጥረት 1:11 እግዚአብሔር ኤሎሂም ምድርን እጽዋትንም እንደየወገናቸው ከዛስ ዘር የሚሰጡ ተክሎችና በምድር ላይ ዘር ያዘሉ ፍሬዎችን የሚያፈሩ ሰዎች እንደየወገናቸው ታብቅል አለ። እንዳለውም ሆነ። እግዚአብሔር ምድርን ሲፈጥር እጽዋትን ሲፈጥር አንዴ ነው የፈጠረው። ከዛ ግን የቀጠሉት በምንድን ነው? በዘር ነው። ስለዚህ እግዚአብሔር አምላክ እንደዚህ አለ፣ ዘር ያዘሉ ሆነው ይብቀሏል። praise God አለበለዚያ እግዚአብሔር በየ3 ወሩ ሊፈጥር ነው። እግዚአብሔር በየ3 ወሩ እየመጣ ሊናገር ነው፣ ምድር ታብቀል ሊል ነው። ኖ ኖ ኖ ኖ አለ፣ ከዚህ በኋላ ምድር ራሷ ታበቅላለች አለ። አረ ሃሌሉያ አሜን አሜን። it's the will of God ህይወታችሁ እንዲቀጥል የእግዚአብሔር ፈቃድ፣ ከፍታችሁ እንዲቀጥል የእግዚአብሔር ፈቃድ፣ አገልግሎታችሁ እንዲቀጥል የእግዚአብሔር ፈቃድ፣ ሰላማችሁ ረፍታችሁ እንዲቀጥል የእግዚአብሔር ፈቃድ ነው። እየሰማችሁ ነው ወይ? ብልጽግናችሁ እንዲቀጥል የእግዚአብሔር ፈቃድ ነው። የናንተ የሆነ ነገር እንዲቀጥል እግዚአብሔር የሰጣችሁ ዘር ነው። because there is power in your seed በዘራችሁ ውስጥ የሚያስቀጥል ኃይል አለ። ለዚህ ነው እግዚአብሔር እጽዋትን እንኳን ሲፈጥራቸው ከዘር ጋር ነው የፈጠራቸው so that ራሳቸውን እንዲያበዙ። እግዚአብሔር ሩቅ እንድትሄዱ ይፈልጋል። እስቲ አንድ ሰው እግዚአብሔር ይበል እስቲ ህይወቴ በሉ ሩቅ እንዲሄድ ይፈልጋል። ሃሌሉያ አሜን አሜን። በቆሎ ያኔ የተፈጠረ ይኸው እስካሁን አለ። praise God አሜን አትሉም እንዴ? ስንት ሚሊዮን ዓመት ነው? ከብዙ ሚሊዮን ዓመቶች በኋላ በቆሎ አሁንም አለ። እግዚአብሔር በየዓመቱ እየፈጠረው ነው? no there is seed። እግዚአብሔር ዘመናችሁን ሰስቴን ሊያደርግ ይፈልጋል። እግዚአብሔር ሊያስቀጥለን ይፈልጋል።
ሩቅ እንድንሄድ ይፈልጋል። በዘር ውስጥ ያለ ኃይል ይሄ ነው። በዘር ማመን ስትጀምሩ የዘር ኮንሺየስነስ ይኖራችሁ የመዝራትን ወስትን ለማመዱ ነገራችሁ ይቀጥላል። you will be stable እግዚአብሔር ፋይናንሻሊ ከፍ አድርጓችኋል። ከፍታችሁ ይቀጥላል። ዳስ በዛው የዘር ሜንታሊቲ ውስጥ ስትገቡ ፋይናንሳችሁ ሰስቴን ይሆናል። ነገራችሁ ስቴብል ይሆናል። it will continue መቀጠል is not a small thing። በነገራችን ላይ መቀጠል በህይወት ላይ በጣም ከባድ ነገር ነው። መጀመር ነው ቀላል። መቀጠል በጣም 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 ከባድ ነገር ነው። to maintain አሁን ቅርብ ጊዜ ታላቅ ሩጫ ነበር። በጣም ብዙ ሰዎች ሩጫ ጀምረዋል። ፕራይዝ ጋር ሲተኮስ ያሮጠ የለም። ወፍራሙ ጀመረ፣ ቀጭኑ ጀመረ፣ ረጅሙ ጀመረ። በቃ በልሳንም እየጸለየ ጀመረ። ከተወሰነ ኪሎ ሜትር በኋላ አንዳንዱ ቁጭ ብሎ ካፌ ሲገባ ነው የታየው። ማኪያቶ ጠጥቼ መንገድ ልቀጥል ብሎ ማለት ነው። it's not easy to continue። እግዚአብሔር ባስቀመጣችሁ ነገር ላይ መቀጠል ቀላል አይደለም። እግዚአብሔር ምድር እጽዋት እንዲቀጥሉ ስለፈለገ ዘር ውስጣቸው አስቀመጠ። መቀጠላችሁ ያለው በዘራችሁ ውስጥ ነው። የፕሮስፔሪቲያችሁ የበረከታችሁ የነገራችሁ መቀጠል ያለው እግዚአብሔር በሰጣችሁ ዘር ውስጥ ነው። ሃሌሉያ አሜን አሜን። ለመሞት ለመድረቅ ለመጠውለቅ አልተጠራችሁም። ግማሽ መንገድ ለመሄድ እግዚአብሔር አልጠራችሁም። ሃሌሉያ አሜን አሜን። የእግዚአብሔር መለኮታዊ ኃይል በዘር ውስጥ አለ። ከረጅም ዓመት በኋላ ከብዙ ዘመን በኋላ እናንተ እንኳን በህይወት ከመኖር ካቆማችሁ በኋላ የሚቀጥል ነገር እግዚአብሔር የሚሰጣችሁ በዘራችሁ ውስጥ ነው። it's the will of God። ለዚህ ነው እግዚአብሔር ሲፈጥር እጽዋትን ዘር ያዘሉ ይፈጠሯል። ብርቱካን አምታችሁ ብትገዙ ብትቆርጡት ዘር በውስጡ አለ። አፕልን አምታችሁ ብትቆርጡት ዘር በውስጡ አለ። ሎሚ ውስጥ ዘር everything you see እግዚአብሔር ዘርን በውስጡ አስቀምጧል። the same way የኔና የናንተ ህይወት እንዲቀጥል እግዚአብሔር በእኛ ውስጥ ዘር አስቀምጧል። he gave you something። የሚገርማችሁ ነገር ደግሞ የሚበላው ነው እንጂ ትልቅ ዘር ብዙ ጊዜ ትልቅ አይደለም አይደል? አስባችኋል? ብርቱካኑ እና ዘሩ ሳይዝ ቢቀያየሩ ዘሩን በልታችሁ ብርቱካንም ቢሆን ምዘሩት ሰዎች የማያደርጉት ነገር እግዚአብሔር አብዛኛውን እንድንበላው ነው የሰጠን። አብዛኛው እኛ ግን ከነፍሬው የመብላት በቃ ውጊያ ገጥሞን ነው። ብርቱካኑን በልተን ፍሬውንም ነው የምንበላው። አንድ ጊዜ አንድ ሰው እንደዚህ ያለ አፕል ቆርጦ አይውሽ ባስታውስ ኖሮ ዛሬ አደርግ ነበር ይሄን ይሲ አፕሉን ብላል በላ አፕሉን እንጆ ያረከ ከዛ በኋላ ዘሩን ይሄን ደግሞ ዘሩን ብላል። ዘሩን ሲበላው ምን ተሰማህ? መረረኛል። ይሲ ዘር ለመበላ ስላልተፈጠረ ይመራል። the consequence ይሲ እግዚአብሔር ስራ ሰጣችሁ፣ ህይወት ሰጣችሁ፣ ፋይናንስ ሰጣችሁ። በዛ ውስጥ ዘር አለ። it's your job ቁጭ ብላችሁ እግዚአብሔር በዚህ ሁሉ ባረከኝ ዘሬ የታለ ማለት አለባችሁ። አራርቄ እንዳልበላ ጌታው አይኖቼን አብራ ማለት አለባችሁ። አነርሱ ጥርግርግ አርጎ በልቶ አጣጥቦ ነው ቁጭ የሚለው። ከዛ በኋላ መቀጠል የሚባል ነገር የለም። the time will come ገንዘቡም እህሉም የሚያልቅበት ገንዘቡም አለቀ። የገዙትም ምግብ ምን አረገ? አለቀ። እግዚአብሔር አንድ ብርሃን ይስጠን። በእጃችሁ ላይ ያለውን ዘር መለየት እንድትችሉ ብርሃን ተካፈሉ። this is my prayer። seed there is a divine order። እግዚአብሔር ያደረገው መለኮታዊ ስርዓት ነው። የትኛውም መቀጠል ያለበት ነገር የሚቀጥለው በዘር ነው። number 2 በዘር ውስጥ ያለው ኃይል ሌላው የመብዛት ነው። በዘር ውስጥ there is a power of multiplication። በዘር ውስጥ የምን ኃይል አለ? የመብዛት። እስቲ የመብዛት በሉ እስቲ።
አልሰማችሁም? እስቲ የመጀመሪያውን ንገሩኝ። በዘር ውስጥ በሉ እስቲ የመቀጠል ኃይል አለ። በዘር ውስጥ የመብዛት ኃይል አለ። there is a divine power የመልቲፕሊኬሽን የመብዛት ኃይል ያለው በዘር ውስጥ ነው፣ በብርቱካኑ ውስጥ አይደለም፣ በእህል ውስጥ አይደለም። በዘር ውስጥ የመብዛት ኃይል አለ። and እግዚአብሔር ነገራችን እንዲበዛ ወስኗል። ለምን ካላችሁ ዘፍጥረት 1:28 ላይ እግዚአብሔር እንደዚህ ያለው ብዙ ተባዙ ምድርንም ሙሏት ከዛስ ግዟትም። የእግዚአብሔር ኦሪጂናል ፕላን እንድንበዛ ነው። የኛ የሆነ ነገር እንዲበዛ ነው። መልቲፕላይ እንዲያደርግ ነው። you have to remember እግዚአብሔር ሰውን ብዛ ተባዛ ብሎ ሲናገረው በሰው ውስጥ ያስቀመጠው በጾምና በጸሎት እንዲባዛ አይደለም። ወደ ባዮሎጂ ክላስ ልመልሳችሁ ነው። ፕሬዝ ጋድ 7ኛ ክፍል ወይም 8ኛ ክፍል ሰው በሰው ውስጥ እግዚአብሔር ዘር ነው ያስቀመጠው so that he can multiply። የመብዛት ኃይል ያለው በዘር ውስጥ ነው። የመብዛት ኃይል ያለው በጸሎት ውስጥ አይደለም። በጸሎት ውስጥ አይደለም። there is a seed እግዚአብሔር በወንዱ ውስጥ በአዳም ውስጥ ያስቀመጠው ዘር አለ። millions of seed million I'm telling you ወልድ ደክሞኛል ለምትሉ ሰዎች ጌታ ሚሊየን የመውለድ አቅም አላችሁ እያለ ነው። ሚሊየን there is a seed እግዚአብሔር በዘር ውስጥ ያለው ኃይል ይሄ ነው። የምን ኃይል ነው? የመብዛት የመባዛት in the mighty name of Jesus አሜን። ህይወታችሁን ዞር ብላችሁ ማየት አለባችሁ። whatever በህይወታችን አልበዛ ያለ ነገር ካለ አፕላይ ያላረግነው የዘር ህግ አለ። ያልተጠቀምነው የዘር ህግ አለ። ያልተገበርነው የዘር ህግ አለ። ባልበዛ ነገር ውስጥ ሁሉ there is something ነው። ሰርች ማድረግ ያለባችሁ ራሳችሁ ነው። አንዳንድ ሰው እግዚአብሔር በቃ አልፈለገም ማለት ነው። እግዚአብሔር በቃ እንደዚህ ያላሰበ ማለት ነው። እግዚአብሔር በቃ እንደዚህ ያልሆነ no that's not true. It's a sovereign decision. ይሄን ቃል መጠቀምበት ምክንያት አለኝ። የእግዚአብሔር ሉዓላዊ ውሳኔ ነው በዘር ውስጥ መባዛት። You will never change that. Praise God. You will never change that. መባዛት ያልፈለገ ሰው የማይባዛበትን ባዮሎጂካሊ ዘዴ ወይም ደግሞ ሕክምና መንገድ መጠቀም አለበት። አለበለዚያ ይበዛል። አንድ አባቴ ጓደኛ ነበሩ በየአመቱ ልጅ የሚወልዱ ጌታ ይባረክ። በየአመቱ ነው የሚወልዱት። ወደ 13 ደርሰው ነበር ያኔ 13 ደርሰዋል። ከዛ ሁሌ ይመጣሉ በአመት ባለቤቴ እኮ ነፍሰ ጡር ናት ይላል ፋዘር። እንደው እኮ በቃ ባለቤቴ ነፍሰ ጡር አንተ አይበቃም እንዴ አለው አንድ ቀን። አይበቃም እንዴ ሲል አይ እግዚአብሔር እኮ ብዙ ተባዙ ምድርን ሙሉ ብሏል ሲል ታዲያ ብቻ ልትሞላው ነው ወይ? ይሄ እኮ ለሁላችን ነው እንጂ ለእናንተ ቤተሰብ ብቻችሁን ልትሞሉት ነው አለ። there is power in your seed. እጄን ጭኛለሁ ምንም ነገር አይመጣም ብትል ይመጣል። why? there is power. it's a sovereign decision. የእግዚአብሔር መለኮታዊ ውሳኔ ነው። ሳላስበው ነው ማለት አይቻልም። ማሰብ የለብም። ዘር ዝም ብሎ ይሰራል። ታልጸልይበት ነው። ኖ መጸለይ ማሰብ መረዳትም የባዮሎጂ ሊቅ መሆን አይጠበቅብም። there is power in your seed. እግዚአብሔር ይውላችሁ ይሄ የእግዚአብሔር ሉዓላዊ ውሳኔ ነው። በእጃችሁ ላይ ዘር ካለ ከዘራችሁት ይበዛል። አሜን አሜን አሜን። ከበላችሁት አይበዛም። በጣም ከባድ ነው አይደል? ሂሳብ ከዘራችሁት ምን ያደርጋል? ይበዛል። አለቀ። በህይወታችን ላይ ፎከስ ማድረግ ካለብን ይውላችሁ ዮሐንስ 12:24 ላነብላችሁ። ዮሐንስ 12:24
እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ሃሌሉያ አሜን። ዘር መብዛትን ይሰጠናል። መብዛት ደግሞ ገዥነትን ይሰጣል። እሺ ብዙ ተባዙ ከዛስ ምድርን ሙሏት ምን አርጓት አለ? multiplication will give you power to dominion። መግዛትን ይመጣው ከመብዛት ውስጥ ነው። in the mighty name of Jesus እግዚአብሔር ስራችሁን መልቲፕላይ ያደርግላችኋል። ፋይናንሳችሁ መልቲፕላይ ሲያደርግ እግዚአብሔር እጃችሁ ላይ ያለውን ነገር መልቲፕላይ ሲያደርግ ምን መሆን ይጀምራል? ገዥነት ወደ ህይወታችሁ ይመጣል። in the mighty name of Jesus ገዥነታችሁ ያለው ዳይሬክትሊ ከዘራችሁ ጋር ማለት ነው። ከዘራችን ጋር እግዚአብሔር ገዥነትን አድርጓል። ሪሜምበር ብዙ አለ። ከዛ በኋላ ነው ግዙ ያለው። ከመብዛት በኋላ ነው መግዛት ያለው። ብቻህን አይደለም የምትገዛው። you have to መብዛት አለብህ ለመግዛት፣ ገዢ ለመሆን፣ የበላይ ለመሆን፣ ድምጽ ከፍ እንዲል፣ ተሰሚ እንድትሆን። ዛሬ እግዚአብሔር አንድ ብርሃን ወደ ውስጣችሁ ያስገባል። እግዚአብሔር በእጃችሁ ላይ ያስቀመጠው ዘር ነገራችሁ እንዲበዛ እግዚአብሔር ያስቀመጠው መለኮታዊ ፕሪንሲፕል ነው። አሜን አሜን። ታላቅነታችሁ ያለው በዘራችሁ ውስጥ ነው። ድላችሁ ያለው በዘራችሁ ውስጥ ነው። ገዥነታችሁ ያለው እግዚአብሔር በሰጣችሁ በዛ ዘር ውስጥ ነው። ሃሌሉያ አሜን አሜን። ስለዚህ whatever you do በህይወታችሁ ላይ የምትወስዱትን እርምጃና እያንዳንዱን እንቅስቃሴ ከዘር አንፃር ማየት በጣም ኢምፖርታንት ነው። ሃሌሉያ። ሶስተኛ every blessing ለዘር ነው የማወራው። እያንዳንዱ የህይወታችሁ በረከት በውስጡ ዘር ይዟል። every blessing እግዚአብሔር ወደ ህይወታችሁ የላከው every blessing በውስጡ ዘር ይዟል። don't forget every blessing በውስጡ ዘር አለ። everything ከእግዚአብሔር ተቀብያለሁ የምትሉት ነገር ካለ በውስጡ ዘር አለ በውስጡ። እግዚአብሔር በፍጹም ለኛ ኮንሰምፕሽን ለመብላት ለመጨረስ ስፔንድ ለማድረግ ለመጠቀም ለኛ ብቻ ለሚሆን ነገር ወደ ህይወታችን ምንም ነገር አይልክም። every blessing everything ከእግዚአብሔር ተቀበልኩት የምትሉት ነገር ካለ በውስጡ ዘር አለ። የእያንዳንዱ አማኝ ኃላፊነት ይሄንን ዘር ኤክስትራክት አድርጎ ማውጣት ነው። ልክ ዘራቸው የት እንደሆነ የማይታወቁ ትናንሽ ፍሬዎችን ሰው ፈልፍሎ ዘሩን እንደሚያወጣ እግዚአብሔር በህይወታችሁ ላይ ካመጣው በረከት ውስጥ ዘራችሁን ፈልፍላችሁ ማውጣት አለባችሁ። there must be a seed እግዚአብሔር በዛ ውስጥ ያስቀመጠው ዘር አለ። ይኸውላችሁ ይሄንን ነገር ጠላት ከአእምሯችን ላይ የሚይዘው ታውቃላችሁ። because እንድንበዛ አይፈልግም፣ እንድንቀጥል አይፈልግም፣ ዶሚኔት እንድናረግ አይፈልግም፣ ገዢ እንድንሆን አይፈልግም፣ የበላይ እንሆን አይፈልግም። ስለዚህ የሚፈልገው ምንድነው? ኤቭሪቲንግ በእጃችን ላይ ያለው ነገር ዌስት እንዲሆን ነው። ኢሳይያስ 55:10 እንደዚህ ይላል፣ ዝናብና በረዶ ከሰማይ ወርዶ ምድርን በማራስ። ዝናብ ምን ያደርጋል? ከሰማይ ወርዶ ምድርን በማራስ እንድትበቅልና እንድታፈራ። ከዛ ቀጥሎ ነው የሚለው ለዘሪው ዘር ለበላተኛው እንጀራ እንድሰጥ ሳያደርግ ወደ ላይ እንደማይመለስ። እግዚአብሔር የህይወት ላይ በረከትን ሲያዘንብ አለ። ሪሜምበር ዘር አለ በዛ ውስጥ። ምግብ ብቻ አይደለም ያለው፣ ዘር አለ በዛ ውስጥ። there is a seed። ህይወታችሁን ዞራችሁ ተመልከቱ። በፍጹም ዘር በህይወቴ ላይ የለም የሚል ሰው የለም። there is a seed። ነገር ግን ምን ችግር አለ? ያንን ዘር ግን ኤክስትራክት አድርጎ የሚያይ ሰው ግን የለም። for example እግዚአብሔር ወደ ህይወታችሁ 50,000 ብር ከላከ በዚህ ወር I'm telling you አሜን 50,000 ላከን ጌታ። so immediately የምናየው ያን 50,000 ስናይ immediately የምናየው ኒዳችንን አለም እንዴ? ወዲያውኑ የምናየው ወጫችንን መልአክ አለ የሚታየን አለም እንዴ? ሚካኤል ታየኛል 50,000 ብር ሳይል አለም ትሉ immediately
ይሄ ቤት ክራይ፣ ይሄ ነዳጅ፣ ይሄ ትምህርት ቤት፣ ይሄ ልጆች፣ ይሄ በዚህ ስንል ገና አውጥተን ሳንጨርሰው በአይምሯችን ውስጥ ሂሳቡ ተሰርቶ አልቋል። አሁን ግን እየነገርኳችሁ ነገር ይሄ ነው። እግዚአብሔር ወደ ህይወታችሁ ሲልክ እንደ መንፈሳዊ ሰው ከዛ ውስጥ ዘር ማየት አለባችሁ። must be a seed እግዚአብሔር የላከው። ሃሌሉያ። ገንዘቡን ባለቀ ጊዜ እህሉም ባለቀ ጊዜ ብላችሁ ታሪካችሁ እንዳይጀምር you have to see the seed። እዚህ ውስጥ ዘር አለ። አሜን የሚል ሰው አለ? ደሞዜ ውስጥ ዘር አለ። አሜናችሁ እየሳሳ ነው። አንድ ባንድ ልጠይቅ። ደሞዛችሁ ውስጥ ዘር አለ። ነርሱ እንደዚህ ላይ የኔ ደሞዝ እንኳን ሊዘራ ተበልቶ ለመብልም አይበቃም ይስዋል። it's true። የብዙ ሰው ወጪ በነገራችን ላይ ያልገባችሁ አንተ ልንገራችሁ፣ የብዙ ሰው ገቢ ከወጪው ያንሳል። በጣም ጀንትል ሆናችኋል ዛሬ። አብዛኛው ሰው እያልኳችሁ ነው ታውቃለህ። አብዛኛው ሰው ከሚያገኘው የሚያወጣው ነው የሚበዛው። አብዛኛው ሰው እንደዛማ ባይሆን ኖሮ አብዛኛው ሰው ባለጸጋ ይሆን ነበር። በጣም ፋይናንሻል አምተሊ አብዛኛው ሰው ለምሳሌ ሰው ሁሉ 100,000 ብር አግኝቶ ወጪው 20,000 ብቻ ቢሆን ኖሮ አንድ ሰው አሜን አይልም ዲያውን ካሊ ኢማጂን በአንድ አመት ውስጥ ይውል በሚሊዮነር አይደለም እንዴ? በአንድ አመት ውስጥ ሚሊዮን የመጀመሪያ ሚሊዮናችን ሰራላችሁ። በታስ ህይወት ግን እንደዛ አይደለም። አንዳንድ ሰው በጣም ይጨነቃል። የኔ ወጪ እኮ ከገቢ እኮ በላይ ነው ይላል። ከጎን ያሉ ሰዎች ሁሉ እንደዛ ናቸው። እስቲ ዞር ብለህ ተመልከት። ፕሬዝ ጋድ። ይሄው አንተ አይነት ሰዎች ናቸው ያሉት። ሃሌሉያ። ኤቭሪባዲ ዳክታስ። ስለዚህ ምን ያደርጋል ሰው? ሁልጊዜ ፍላጎቱና ወጪው ከገቢው በላይ ስለሆነ እያንዳንዱ ሰው ህይወቱን አጀስት እያደረገ ነው የሚኖረው። አይደለም እንዴ? አረ ትንሽ አግዙኝ። በዚህ ወር ይሄን አላድርግ፣ በቃ በዚህ ወር ይሄ ይቅር፣ በዚህ ወር ይሄን አልግዛ፣ በዚህ ወር እዚህ አልሂድ፣ ኔክስት መንዝ ይሄን አደርጋል እያለ ነው የሚኖረው። ቢኮዝ የሚፈልገው ነገር ከሚያገኘው ነገር በላይ ስለሆነ። that's how we live። አንዳንድ ሰው እንደዚህ ቆመን ስንሰብክና መብራት ላያችን ላይ ሲበራ ሲያይ ማለት ነው መብራት ነው። ፕሬዝ ጋድ። ቤት የለም ይሄ መብራት። በነጭ መብራት ላይ ሲያይማ ምንም ያጣ ምንም የጎደል እንዴት አይደለ ይጮህብን አይላ። እንደሱ አይደለም። that's not how we live። we live by faith። አሜን አሜን። I'm telling you የሰው ሁሉ አንዳንድ ሰው የራሱን ህይወት ብቻ ይመስለዋል። የኔ ወጪ ይሄን ያህል ገቢ ይሄን ያህል ምን። የሰው ሁሉ እንደዛ ነው። ለዛ ነው ከሁለት ወር በኋላ ልጆቻቸው የሆነ ነገር ሲፈልጉ ቆይ የዛሬ ወር ትላላችሁ፣ ቆይ ኔክስት መንዝ አለም እንዴ፣ ወይ በሚቀጥለው እዳ ክፈል ስትባል አረ እንደው በሚቀጥል አንድ ወር ታገሰኝ። why? because it's not easy። ተመልከቱ፣ ይሄን እያልኩት ያለውበት ሪዝን አለ። ነገር ግን every month ወደ ህይወታችሁ የሚመጣ blessing አለ። አረ ሃሌሉያ። every time the blessing is coming። ነገር ግን ሰይጣን የሚያረጋችሁ ምንድነው? ይሄ የመጣው ነገር አይደለም ለመዝራት ለመኖርም እንዳልበቃችሁ ነው የሚነግራችሁ። ምክንያቱም ይሄ ከህይወታችሁ ወደ ህይወታችሁ የሚመጣው ነገሩ ዘሩን እንድታዩ አይፈልግም ሰይጣን። በዛ አልበቃኝም በምትሉት በረከት ውስጥ ዘር አለ እያልኩ ነው እኔ። ለዚህ ነው መጽሐፍ ሲናገር ዝናብ ይዘንብና አለ የመጀመሪያ ስራው ይሄ ነው። እግዚአብሔር በረከቱን ሲልክ አለ ለዘሪ ዘርን ይላል። there is a seed። በህይወታችሁ ላይ ለሚቀጥለው ወር ማለት የለባችሁ ዘራችሁን ነው። because የሚቀጥለው ወር ያለው በዘራችሁ ውስጥ ነው። ለሚቀጥለው አመት ማለት የለባችሁ ዘራችሁ። I'm telling you there will never be a time በህይወታችሁ ላይ ይሄ ባድ ኮንፌሽን አይደለም ግን እሺ በቅርቡ ልበላችሁ it's not ህይወታችሁ። አንድ የመንግስት ምስክርነት ክስ እየሰማው ነበር። አንድ የምከታተለው ይሄ የፓርላማ ምናምን ሰውየው ሲጠየቅ ወንጀለኛ ነው ተብሎ የሚታሰብ ሰው ነው።
ስለጥበቃዎቹ ጠባቂ ስንት ጠባቂ አለ ሲሉት 16 አለ። ፕራይስ ጋር አሉ ዳኛው 16 ሰው ይጠብቃል አንተም በየቀኑ አሉ። አዎ he couldn't believe። ከዛ አንደኛው የጠባቂዎቹ ወጪ በወር ስንት ነው አሉ። it's not much, it's only 2 million አለ። ሃሌሉያ። የምግብ አይደለም፣ የትምህርት ቤት አላልኩም፣ የቤት ኪራይ አይደለም፣ የቦዲጋርድ ብቻ ነው። አሁን የሰውዬ ገንዘብ ቸገረኝ ሲል አያችሁ፣ አሁን የሰውዬ ገንዘብ ቸገረኝ ሲልና ብቻውን ከታውን ተነስቶ ኬፕታውን የሚገባ ሰውዬ ቸገረኝ ሲል አንድ አይደለም። 2 ሚሊዮን ለማ ለጠባቂ they will never be time ይወላ በህይወታችሁ ላይ በቃ ተትረፈረፈ የታባቴ ላርግ የምትሉበት ሲዝን it's not very close። ለምን መሰላችሁ? እዛ ደረጃ ስትደርሱ ሌላ ነገር ይጨመራል። ሌላ 2 ሰራተኛ በኖረኝ ስትሉ ልክ 2 ሰራተኛ የሚያግዛችሁ ሲመጣ ሌላ 3ኛ ያስፈልጋል። ጫማዬን ከበር የምትቀበል ደግሞ ትላለህ። 3ኛው ላይ ስትደርሱ ደግሞ አይ ማሳጅ የምታደርገኝ 4ኛ እንደዚህ ከስራ ስመጣ there is no into it። እግዚአብሔር ግን የሰው ህይወት ሰስቴን እንዲያደርግ የሰጠው ገንዘብ አይደለም፣ ዘር ነው። ዝናብ በረዶ ከሰማይ ወርዶ ምድርን በሚያረሳት ጊዜ ህይወታችሁ እንዲያበቅልና እንዲያፈራ ሲያደርግ praise God አሜን። ኢሳይያስ 55 ነው ማነበው። ህይወታችሁ እንዲያፈራ እንዲበቅል ሲያደርግ ህይወታችሁን ሲያርሰው እግዚአብሔር የመጀመሪያው ፐርፐዝ ነው ለዘሪ ዘር። the purpose is to give you seed because ይኸውላችሁ የመጣው ነገር ሁሉ የሚሟጠጥበት ጊዜ አለ። but የመዝራትን ፕሪንሲፕል በህይወታችሁ ላይ ካገኛችሁ የሚቀጥለውን በልግ ዝናብ ደግሞ እግዚአብሔር ይልክላችሁ። ሌላ ዝናብ እግዚአብሔር ይልካል። ሌላ ዝናብ እግዚአብሔር ይልካል። I'm telling you when ህይወታችሁ ታፍ በሆነ ፋይናንሻል ኒድ ሊሆን ይችላል። በህይወታችሁ ላይ አልሰራ ያለ የትኛውም ነገር ይችላል። በጤናችሁ ላይ ሊሆን ይችላል። በየትኛውም አቅጣጫ ላይ ህይወታችሁን ጠባብ ኮርነር ውስጥ ያገኛችሁ ሲመስላችሁ መጀመሪያ ወደ አእምሮአችሁ መጣት ያለበት ኮንሰርኒንግ ዲስ ይሄን በተመለከተ ምን መዝራት አለብኝ ነው ማለት ያለበት። ሪሜምበር የህይወታችን ሰስቴኔቢሊቲ ያለው በዘራችን ውስጥ ነው። እግዚአብሔር እጽዋትን ሲፈጥር የፈጠረው ከምን ጋር ነው? እንስሳትን ሲፈጥር እግዚአብሔር ከምን ጋር ነው? ሰውን ሲፈጥር ከምን ጋር ነው? because የእግዚአብሔር የማይለወጥ ሉዓላዊ ስርዓት ስለሆነ ነው። there is no way እግዚአብሔር ያንን ፕሪንሲፕል አልፎ ሰውን የሚያባዛበት ሌላ ምንም መንገድ የለውም። ሰዎችን ክሎን ለማድረግ ሰው ራሱን ለመድገም ክሎኒንግ የሚባል ነገር አለ። ሰው ሀብታሞች ወይም ደግሞ እነዚህ አዋቂ ሰዎች የተለያየ ሰዎች መሞትን በጣም ስለጠሉ ራሳቸው መልሰው ለመፍጠር እየሞከሩ ነው። ታውቃላችሁ ቆይተዋል ከጀመሩ መተውም ይሆናል አልሰማንም። ከሰውነታቸው ውስጥ ዲኤንኤቸው ተወስዶ ሰውየውን ራሱ እንደገና ክሬት ለማድረግ because ሀብቱን ሌላ ሰው እንዳይወርስበት ራሱ ተመልሶ ሊወርስ it's not possible, it will never work። ለምን? የእግዚአብሔር ሉዓላዊ ውሳኔ ነው። you cannot change that። አሜን አሜን አሜን። ዛሬ አንድ ሰው ብርሃን ይካፈራል። አሜን። ይሲ አንዳንድ ጊዜ ራሳችሁን መጠየቅ አለባችሁ። እግዚአብሔር በህይወቴ ላይ የላከው ነገር የት ሄደ? እግዚአብሔር በአንድ ወቅት ወደ ቤቴ የላከው ነገር የት ሄደ? እግዚአብሔር ወደ ቤቴ፣ ወደ ስራዬ፣ ወደ አገልግሎቴ፣ ወደ ነገሮቼ የላከው ነገር የት ሄደ? what happened to it? የት ነው የሄደው? ለምን ሄደ? why? ለምንድነው የእግዚአብሔር ነገር ሰስቴን ያላደረገው? ያልቆየው፣ ያልከረመው፣ ያልኖረው፣ ያልበዛው፣ ያልቀጠለው ለምንድነው በተለያየ የሰርከምስታንስ ላይ ህይወቴ ሳይክል የሚያደርገው? ሪሜምበር ይሄን የምላችሁ እንድትወቀሱ እንድትኮነኑ አይደለም፣ ነገር ግን መንፈሳዊ ብርሃን እንድትካፈሉ ነው። I want to receive a light። የቱ ጋ ነው እግዚአብሔር ከሰጠኝ በረከቱ ዘሬን ያላወጣሁት ብላችሁ አስቡ። ሪሜምበር ኤልሳ
ወደዛች ቤት ሲሄድ እንደዚህ ነው። ሁለተኛ ነገሥት 4:2 ላይ ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤት ውስጥ ምንም ነገር የለም አለች ይላል። Amplified version እንደዚህ ይላል። Elisha said to her ይላል, what shall I do for you? Tell me, what do you have of a value? በቤትሽ ውስጥ ዋጋ ያለው ነገር ምን አለ? ቫልዩ ያለው ነገር ይሲ እግዚአብሔር ተአምራቱን የሚሰራው በእናንተ ቤትና በእናንተ እጅ ላይ ባለው ነገር ነው። You must remember ብዙ ሰው ሚራክሉን የሚጠብቀው ከሩቅ ነው። ከሩቅ ከሌላ ቦታ ካላሰብኩት ቦታ። ኤልሳ ግን እንደዚያ እጅሽ ላይ ምን አለ? ዘር መሆን የሚችል ልጠቀምበት የምችለው ኮንታክት ፖይንት ሊሆን የሚችል ምን ሴቭ ያደረግሽው ያስቀመጥሽው ሪዘርቭ ያደረግሽው ነገር ምን አለ? Can you imagine እቺ ሴት ሁሉን በልታ ጨረሳ ቢሆን ኖሮ የመጨረሻ ዘይት ነበረ ትናንትና ችፕስ ጠበስኩበት ብትል ኖሮ the story was አብቅቶ ነበር። ጠበስኩበት የእግዚአብሔር ሰው እጅ አያርፍም ብትል ኖሮ I don't know ከዛ በኋላ ምን እንደሚል። ምን አለ ቫልዩ ያለው ነገር እጅሽ ላይ ያንን እጅሽ ላይ የተረፈውን ነገር ነው እግዚአብሔር ይባርክልሻል። In the mighty name of Jesus there is a seed በእጃችሁ ላይ የሆነ ዘር አለ። there is something እግዚአብሔር ያስቀመጠው in the mighty name of Jesus. In the mighty name of Jesus there is something እግዚአብሔር በቤታችሁ ላይ ያስቀመጠው እግዚአብሔር በቤታችሁ ውስጥ ያስቀመጠው እግዚአብሔር ዘር አድርጎ ያስቀመጠው ነገር አለ። That's how you continue. That's how you sustain. ይህን አገልግሎት ልንጀምር ስንል ብዙ ጊዜ እናገራለሁ፣ ደግሜም እናገራለሁ፣ ወደፊትም እናገራለሁ። because it's a miracle በህይወቴ ላይ ያየሁት ምንም አይነት ሳንቲም አልነበረንም። የዛሬ 13-14 ዓመት nothing. We had zero. አይደለም አገልግሎት የምንጀምርበት የሚቀጥለው ወር ቤት ኪራያችን የምንከፍልበት አልነበረንም። when we out for ministry ለጌታ ስራ ተንበርክኬ ጸልይ ጌታ ያለኝ ነገር ይሄ ነው። ዝራ አለኝ። ምን ልዝራ አልኩት። የለኝም። መንፈስ ቅዱስ እንደዚህ አለኝ፣ 2 መኪና አለ አንዱን ዝራ አለኝ። ቫልዩ የሌለውን ሳይሆን ቫልዩ ያለውን ዝራ አለኝ ጌታ። እግዚአብሔር የሚሰራው በእጃችን ላይ ባለው ነገር ነው። ረስሚ ሴት እንደዚህ አለች፣ ባለዳ መጥቶ ልጆቼን ባሪያ አድርጎ ሊወስዳቸው ነው። My life will never be the same again. ባሌን አጣው ብዬ አልቅሼ ሳልጨርስ ልጆቼን ላጣ ነው። In the name I refuse. በጌታ በኢየሱስ ስም ዛሬ ለአንድ ሰው ነው ጸልያለሁ። ከውድቀት ወደ ውድቀት፣ ከኪሳራ ወደ ኪሳራ፣ ከጥፋት ወደ ጥፋት ህይወታችሁን እየነዳ ያለ የትኛውም የአጋንንት እጅ በጌታ በኢየሱስ ስም ዛሬ ይቆማል ነው ማለት። In the mighty name of Jesus. ባሪያ ደግሞ አለች እግዚአብሔርን ያገለገለ ሰው ነው፣ ተራሱ አይደለም አለች። ይሄ አይገባውም አለች። ይሄ አይገባውም። ሰውየው ነብዩ የጠየቃት ነገር እጅሽ ላይ ምን አለ? I want to use እግዚአብሔር በእጅሽ ላይ ያለውን ነገር ነው መጠቀም ይፈልገው። There is a seed በቤትሽ የተረፋል፣ የቀረ ነገር አለ። በጌታ ፊት ነው የምነግራችሁ። እግዚአብሔር አምላክ ቀዳሜ ተናገረኝ። ከዛ በኋላ ጌታ እንደዚህ አለኝ፣ so you seed ይሄን መኪና ወስደ ዝራ አለኝ። ዝራ ይሄን መኪና ከዚህ በኋላ ለአገልግሎት አለኝ ገንዘብ ከዚህ በኋላ አትጠይቀኝም አለኝ ጌታ። You will never ask me. ተመልሳ አትጠይቅም አለኝ። ይኸውላችሁ the last 13-14 years ወስጃን መኪና ዘራው። ለ13 ዓመት በጌታ ጸጋ አንድ ነገር ልንገራችሁ። the moment ገንዘብ ለሚኒስትሪ ያጠረኝ ሲመስለኝ I remember that. ጌታ ሆይ እንደዚህ ብለሃል እለዋለሁ። ለእናንተማ እንላቀቅም። Praise God. You said that. You said I will never lack in the mighty name of Jesus. ዛሬ ጌታ መንፈስ እዚህ ቤት አለ። Every time, every month የእግዚአብሔርን miraculous provision expect እናደርጋለን ለእግዚአብሔር ለመስራት። I'm telling you. በዚህ ዓመት መጨረሻ ላይ እነግራችኋለን። በዚህ ዓመት ብቻ በኢትዮጵያ ውስጥ በነበሩ ፕሮግራሞች ምን ያህል ገንዘብ እንደተጠቀምን በጌታ ፊት ነው የምነግራችሁ። I will tell you by divine provision. በእግዚአብሔር አቅርቦት እግዚአብሔር አቅራቢ ስለሆነ
ሃሌሉያ። በእጅ ላይ ምን አለ? ዘር መሆን የሚችል ነገር በእጅሽ ላይ ምን አለ? የተጋረጠብሽን ነገር የምትጋፈጪው በምንድን ነው? how do you deal with it? ኦኬ የቆምክበት ነገር ወሳኝ ቦታ ነው። በምንድን ነው የምትጋፈጠው? እግዚአብሔር የጠየቀ ነገር እጅ ላይ ምን አለ? what do you have? ያ የመጀመሪያ አይደለም። እኔ መኪና ስዘራ ጌታ ይባረክ። አሜን አሜን። on the other occasion ደግሞ እንደዚሁ መንፈስ ቅዱስ I don't know ዛሬ ለምን ስለ መኪና መዝራት እንደምናገር ጌታ ይባረክ። መኪና መዘሩበት ቀን ደረሰ ማለት ነው። ምን ነው ፈራችሁ? አሜን በሉ እስቲ። አሜን አሜን። I'm telling you መንፈስ ቅዱስ ነገረኝ። የመጀመሪያው ፕሮፐርቲ ልንገዛ ስለ ጌታ መኪና ዝራልኝ። መኪና ዝራ። ይሄን መኪና በመዘራበት ጊዜ እኔ ደጆችን እከፍታለሁ አለኝ ጌታ። ምስክሮች ናቸው አሉ ምስክሮች። ከዛ በኋላ ጸልይና ከአንዲ ጋር ወስደን መኪናችን ዘራ። that was the first BMW 2000 I love that car. Praise God. ናፈቀች መኪና ራሷ 325i ያቃታል ታዲ ፓወርፉል መኪና። መንፈስ ቅዱስ ገና ኢንጆይ አድርጌ ሳልጨርስ ዝራት አለኝ ጌታ። ኧረ ተው ጌታ ሆይ ባሪያ ይንፈላሰስ ዘንድ ስለምን አትፈቅድም አልኩት። ነው አሁን አንሎክ አለኝ እግዚአብሔር በጌታ ፊት ነው ማለት that was the first car። ያንን መኪና እሑድ ጠዋት ነው ጉባኤ ላይ መዝራት በዘራው ቀን አይተን የማናቀው የዘር መንፈስ ነው የመጣው። ይሄ ወርቋል ቴስቲሞኒ አለ ሲዩም ሜቢ ነበር ከዛ ቦታ ሌሎቻችሁ ታዲያ አቲ ወርዴ ነው አንተ ያኔ የት ሄድክ? አይ praise God። ደጅ ተከፈተ። it is a seed። በቤትሽ ቫልዩ ያለው ነገር ምን አለ? ነገር አምፕሊፋይድ ቨርዥን እንደዚህ ነው ያለው። በቤትሽ ምን አለ ነው አማርኛው የሆነ የሚዋጋን ነገር አለ። የሆነ የሚዋጋን ነገርም አለ። The amplified version, what do you have of a value in the house? value ያለው ነገር ምን አለ? ታሪክሽን የሚቀይር ሲድ እግዚአብሔር ቤትሽ ውስጥ አስቀምጧል ይላል። There is something in the mighty name of Jesus. Amen. የማያልቅ የዘይት ምንጭ አለ። የማያልቅ አሜን። የማያልቅ ቤቴ ጥቂት ዘይት ነው ያለች እሱ እንደዚህ አላት። እኔ ደግሞ ማቀው ሌላ የማያልቅ የዘይት ምንጭ አለ። but I need a contact point. Praise God. the moment ያንን ዘር ስታመጣ ዘይቱ ማለቅ አልቻለም። ቅጁ ይላታል ትቀዳለች። in the mighty name of Jesus። ዛሬ አንድ ሰው ከዕዳ እየወጣ ነው እያልኩ ከዕዳ እየወጣ ነው እያልኩ መለኮታዊ የዕዳ ስረዛ በሕይወታችሁ ላይ የሆነ ነው የምለው። አሜን አሜን አሜን። አላስተኛ ያላችሁ ዕዳ በጌታ በኢየሱስ ስም ይነሳል እያልኩ የማያልቅ የዘይት ምንጭ አለ። የማያልቅ የበረከት ምንጭ አለ። የማያልቅ ያቀርቦት ምንጭ አለ። in the mighty name of Jesus። ያ ነገር ግን ኮኔክትድ የሆነው ቤቷ ውስጥ ካለው ነገር ጋር ነው። ነብዩ ከውጭ ዞላት ያመጣው ነገር የለም። ከአሜሪካ የመጣላት የለም። ከአውሮፓ ቤቷ ውስጥ ነው ያለው። ቤቷ ውስጥ ነው ያለው። I will use it። በቤታችሁ ውስጥ የማያልቅ ምንጭ የሚያመጣ ዘር እግዚአብሔር ቤታችሁ ውስጥ አስቀምጧል። ይሄ ኮንሺየስነስ ነው ታሪካችሁን የሚለውጥ። ትናንትና አንድ ስብከት እየሰማሁ ነበር። አሞል ሞስዳን praise God። የጌታ መንፈስ እዚህ አለ። አሜን አሜን። የእግዚአብሔር ሰው ሮበርት ካያንጃ የሚባሉ ታላቅ የእግዚአብሔር ሰው አሉ ኡጋንዳ ውስጥ። እኚህ ትልቅ ሰው ናቸው። very big። ሲናገሩ እንደዚህ ያሉ ወጣት አገልጋይ ሆኜ በነበረ ጊዜ አሜሪካን ሀገር ሄድኩ አሉ ለአገልግሎት። ከዛ በኋላ ቤንሰን ዳውሳ የሚባሉ ደግሞ የናይጄሪያ ታላቅ እግዚአብሔር ሰው አሉ። የተጋበዝኩት እሳቸው ያሉበት ጉባኤ ላይ ነው። ከዛ በኋላ እዛ ጉባኤ ውስጥ ሆኜ ጧት ሰበኩ ነው ያሉት። ጧት ሰብክ ከኡጋንዳ ሲሄድ ገንዘብ ተበድሬ ነው የሄድኩት አሉ። የትኬት ስላልነበረኝ ዋን ዌይ ትኬት $400 ተበድሬ ትኬት ገዝቼ ነው የሄድኩት አሉ። ከዛ በኋላ እየጸለይኩ ነው አሉ። ከዛ ቸርች ለመስራት እየሞከርኩ ነው፣ ገንዘብ የለም አለ። ዕዳ በዕዳ ሆኜ በቃ ሚዝረብል ሆኜ እዛ ቁጭ ብዬ እነዚህ ፈረንጆችማ ዛሬ ህይወቴን ይቀይሩታል፣ እግዚአብሔር የፈረንጅ አምላክ ነው እያልኩ ነው አለ። ከዛ ጧት አገልግሎት ሲጨርስ ፓስተሩ $1000 ቼክ ሰጠኛል። አይ ሴድ ዋው እግዚአብሔር አመሰግናለሁ ብዬ ኋላ ኪሴ ውስጥ አረኳት አሉ። በደንብ ቆለፍኳት አሉ። ኋላ ኪሴ ብቻ አይደለም አሉ፣ በቁልፍ
ፕሬዝ ጋድ ከፊት ካረኩ ሰው የሰው አይነ ክፉ ነው ብዬ ነው አሉ ከኋላ ከዛ እኚህ ቤንሰን ኢዳሆሳ ትልቅ ሰው ናቸው በእድሜ ታላቅ ናቸው ሲኒየር ናቸው ባጭሩ ነው የምነግራቸው እሳቸው ሊሰብኩ ማታ ቆሙ አለ ከዛ እየሰበኩ ዛሬ አሉ እነዚህ ነጮች የጀመሩ ቸርች አለ እንግዲህ ነጭ እኔና እሱ ብቻ እንጥቁራሉ እዛ ጉባኤ ውስጥ ሌላ ሰው እንዳልነጭ ነው ዛሬ ፓስተሩ ነግሮኛል ይሄ ቸርች ያልጨረሰው ፕሮጀክት አለ ስለዚህ ፕሮጀክቱን እንዲጨርስ ጉባኤው በሙሉ $1,000 ይሰጣል ዛሬ አሏል ሰውየው ችግር የለም ያው እኔን አይመለከተኝም እኔ በዚህ ውስጥ መቼም እጄ አይገባም እኔ ዛቁት ብዬ መቼም ይሄ ነገር እኔና እሱ ነን ጥቁር ነጮቹ እዚህ አሉ ይሄ ነገር እኔ ጋር አይደርስም ብዬ ዘና ብዬ ቁጭ ብያለሁ አሉ ዛሬ $1,000 ሰው ሁሉ ይሰጣል አሉና እንደዚህ ብለው አለ እኔ ጋር ስሜንም አያውቁም አለ አንተ ኡጋንዳ አሉኝ አለ ኡጋንዳ ብቻ ተዝ ያላቸዋል ሌላ ምንም ስሙን ኡጋንዳ አሉኝ አለ አቤት ስላል አንተ ነው የምትጀምረው አሉኝ እንጂ ጂሰስ ነው ማልኩ አለ የገንዘቤን ከላይ ላይ የሚነጥቅ መንፈስ ዛሬ ገና ያየው ሰውዬ ገና ከኋላ ኪሴ ሴትን ሳታረግ ሊወስድ አልኳሉ ኖ ቱዲ አልኳሉ ኖ እጄን ሁሉ ያስኳሉ መተው የሚወስዱብኝ መስሎኝ ተናስ ያስቁኝ ያደሩ ሰውዬው ከ30 ደቂቃ በላይ ተከራከርናል ትሰጣለህ አትሰጥም እኔ አልሰጥም እላለሁ ትሰጥ አንተ ነው የምትጀምረው ከጥቁሩ ይሄ ሁሉ ነጭ ያለ እኔ ጥቁሩን $1,000 መስጠት $1 የሚጀምርበት ምክንያት ከዛ አንዲት ነጭ መጣቻሉ ጭቅጭቃችን ሰልቷት ትሩስቶይ ነው የሚያወሩት አንድ ሽማግ አሮጊት ነጭ መጣችና $815 እጄ ላይ ያለ አንድ ሰው ይጨምርለትና የጎደለውን ለዚህ ጥቁር ሰውዬ ይሄ ሊገለው ነው አሉ አለዚያ ካልሰጠ ህይወቱን ችግር ላይ ስለሆነ ለሱ ልክፈልለት ብላ አመጣቻል እንደዚህ ብላ ቤንሰን ኢዳሆሳ ከጇ ተቀበሉና ገንዘቡን አሉ እላይዋ ላይ ጂሰስ ኔም እንዲህ ያረጋችሁ ነው ደሃ ያረጋችሁን አሏት እናንተ ነጮች አሉ ጥርሳቸውን ነክሰው እንዲህ ያረጋችሁ ነው ደሃ ያረጋችሁ እንዲህ ያረጋችሁ ነው ጨርቅ እናንተን የምትልኩልን ራሱ ይሰጣል አሉ የሰውዬ ዛሬ ከኔ ራስ ላይ የሚወርድበት መንገድ ከዲዩ ላይ እንደዛ ሲጮሁ ደነገጥኩ አሉ አይ ሰውዬ በኋላ አንድ ነጭ ገሎ እዛ ቤት የነበሩት ሁለት ጥቁሮች ናቸው ሁለቱም እስር ቤት ከመባሉ በፊት ምን ቸገረኝ ልስጠውና ማታ አቀበለዋለሁ አልኳል ቼኬን አውጥቼ በሆዴ እንደዚህ አልኳል ይሄ ሰው የእግዚአብሔር ሰው አይደለም this man is not a man of God ይሄ የእግዚአብሔር ሰው ሊሆን አይችልም እንደዚህ አይነት ሰው አይደለም በቃ $1,000 ሰጠው ጉባኤው ሰላም አገኛል አሁን እናንተ ሰጧል ታሪኩን ላሳጥርላችሁ ጧት ቁርስ ላይ ገንዘቤን እቀበለዋለሁ ብዬ አሉ ተዘጋጅቼ ጧት ቁርስ ላይ ሲሄድ ቤንሰን ኢዳሆሳ የለም አሉ የት ሄደ ስላቸው ማታ እኮ ተመለሰ ወደ ሀገሩ ገንዘቤን ወስዶ ሳይመለስ ብቻዬን ጥሎኝ ይሄ እግዚአብሔር ሰው አይደለም አሉ ይሄ ዛሬ ያገኘሁት ሰው is not a man of God ላሏል በሆዴ ዛሬ አንድ ሰው ብርሃን እየተካፈለ ነው ተክዬ ቁጭ ብዬ አንድ ፓስተር መጣ በቃ እንዲህ ከምትተክዝ ዛሬ እኛ ጋር አገልግላለኛል እሺ የተነስቼ እጅ አገለገልኩ የእግዚአብሔር ክንድ ተገለጠ ፓወርፉል ማታ አገልግላለኛል ከዛ አገለገልኩ ፕሮግራሙ 7 ቀን ቆያል እግዚአብሔር ድንቅና ተአምራት አርጓል በውስጤ ግን ማስበው አንድ ነገር ነው አለ ያ ሰውዬ $1,000 በቀን አሉኛል በቀን ሰው ፊት $1,000 ይዞ ይሄዳል አይ ይሄ ሰው እግዚአብሔር ሰው አለ በሆዴ ምለው እንደዚህ ነው አለ this is not a man of God ሰባተኛው ቀን ሲያልቅ 3 ፖስታ መጣ 3,000 ለትኬት 7,000 ለኪስ 25,000 ለአገልግሎት ብለው 3 ፖስታ ሰጡኝ አለ ቤንሰን ኢዳሆሳ አልኳለ he's a man of God አልኳለ አይ እግዚአብሔር ሰው ነው የእግዚአብሔር ሰው ነው አልኳለ
አጠገቤ ያለው ፓስተር ምን እንዳልኩ አልገባውም ማለት አይ ኖ ሂዝ ኤ ማን ኦፍ ጋድ አለኛል። ኖ አንተ አልገባህም። ሂዝ ኤ ማን ኦፍ ጋድ ነው አለ። ሂዝ ኤ ማን ኦፍ ጋድ። ከዛ እዚህ ከተማ ሌላ ቦታ እየሰበከ ነው ልጥራው እንዲያለኛ መጥራቱ ይቆይልኛል አለ። አሁን እግዚአብሔር እጄ ላይ ያደረሰው ነገር አለ። ከሄድኩ በኋላ ትጠራዋለህ ይሄን ሰው ቤት ሄዳው ሳጠራኝና እንደዚህ አለኛል። ከዛሬ ወዲህ ድህነትን አታይም አለኝ። You will never see poverty again. የበረከት ምንጮች እነዚህ ነጮች አይደሉም አለኝ። እግዚአብሔር በውስጥ ዘር አስቀምጦ You will never be You will never be You will never be a beggar አለኛል። ለማኝ አትሆንም፣ ጥገኛ አትሆንም፣ ባለዕዳ አትሆንም፣ ድሃ አትሆንም። እግዚአብሔር ደግሞ ለዛ ነጭ አይደለም የሰጣለ በውስጥ እግዚአብሔር መንፈሱን አድርጓል። In the mighty name of Jesus እኔ እግዚአብሔር ሰው ሲናገር ነው ያለው። ከዛን ጊዜ ወዲህ በህይወቴ ላይ አሉ ድህነትን አይቼዋለሁ። I have never seen it. እግዚአብሔር አስተማረኛል። ቀንበሬን መስበር ጀመረ። ሮበርት ካንጃ ማለት maybe you know them. He's got the largest church in Uganda. Hundreds of thousands in millions ጌታን የሚያገለግል ሰው ነው ዛሬ after 40 years. There is a seed. ባለዕዳ ልጆቼን ሊወስዳቸው ነገሬ ስክራምብል እያደረገ ነው። ሁኔታዬ እየደረቀ ነው። ጸለይኩኝ፣ ምንም መልስ አልመጣም። ሰው ጠየቁ፣ ማንም ይሰማኝ አጣሁ። የእግዚአብሔር ሰው እንደዚህ ያለ በቤትሽ ምን አለ? ቫልዩ ያለው ነገር ምን አለ? I want to bless you. I want to change your circumstance. ያለበት ሁኔታ ለዘላለም ለመቀየር እግዚአብሔር በቤት ምን አለ ያለ There is power. በዘራችሁ ውስጥ ኃይል አለ። አሜን አሜን። ዘር እንነሳ። praise God. ዘር come give me 2 minutes በህይወታችሁ ላይ የእምነታችሁ እርምጃ ነው። There is the act of faith. seed የእምነት ህይወት ነው። ዛሬ አንድ ሰው ብርሃን እየተካፈለ ነው። I refuse to be poor. I refuse to live in lack. In the mighty name of Jesus. መክብብ 11:6 እንደዚህ አለ። ጧት ላይ ዘርህን ዝራ፣ ማታ ላይ እጅ ስራ አይፍታ። ይህ ወይም ያ ሁለቱም መልካም የሆኑ የቱ እንደሚያፈራ ታውቅምና። በጧት ስትነሳ ምን አድርግ? ዘርን ዝራ። Be seed conscious. In the mighty name of Jesus. ያለንበት ሰርከምስታንስ መቀየር የሚችል ነው። ራሳችሁ ተናገሩ። ያለሁበት በሉ እስቲ ሁኔታ መቀየር መቆም የሚችል ነው። praise God. There is no circumstance. There is no circumstance መቆም የማይችል in the mighty name of Jesus. የእግዚአብሔር እጅ ሊገድበው የማይችል ምንም አይነት ወጀብ የለም። ኖ ወጀብ የለም፣ ማዕበል የለም። የእግዚአብሔር እጅ የማያስቆመው እየነገርኳችሁ ነው። የእግዚአብሔር እጅ የማይከለክለው in the mighty name of Jesus. እግዚአብሔር ሰው ግን ያላት ነገር ይሄ ነው። በቤትሽ ምን አለ? በልብሽ ውስጥ ምን አለ? እግዚአብሔር ምንድነው ቫልዩ ያለው ነገር በህይወት ላይ ያስቀመጠው? He's changing your circumstance. In the mighty name of Jesus. አለመዝራት የፍርሃት መንገድ ነው። መዝራት የእምነት መንገድ ነው። ገላትያ 6:9 እንደዚህ አለ። በጎ ነገር ከማድረግ አንታክት፣ ተስፋ ካልቆረጥን ጊዜው ሲደርስ መከሩን እናጭዳለን። In the mighty name of Jesus. እስቲ እግዚአብሔር ሆይ ሰምቻለሁ በሉት። ሰምቻለሁ ጌታ ሆይ ይሄ ቃል ይዋሃድ እስቲ በእምነት ከሰሚዎቹ ጋር አዋህደው ከኔ ጋር በሉት ይሄንን ቃል። yes 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 ካላቬና ማንቶ ፕራዲያኖ ማሳባላ ጄካ ፓራላ ቬኔሜንቶ ፕራዱና ሞሶ ፕሮሎቬኒያ oh yes 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 get ready get ready get ready get ready
የእግዚአብሔር ቃል ብርሃን መጣው ላንቺ ነው። የእግዚአብሔር ቃል ብርሃን የመጣው ላንተ ነው። What value? What do you have? In the mighty name of Jesus. Painful የሚሆንበት value ያለው ነገር የተደገፍክበት value ያለው ነገር ምን አለ ያለ ነው እግዚአብሔር። What do you have? What do you have? What do you have in the mighty name of Jesus? ከላዲያኖ ማሶ ፕሮሎቬኔ ዛሬ አንድ ብርሃን ነው በህይወታችን ላይ የሚሆነው። Something is going to happen. Oh yes. Lindo pradia calovano masapana. Je paradigano masapralavene. Lovagado soprolovene meya. In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. ልጆችን ባሪያ ሊያደርግ አስገባሪ ባለዳ መጥቷል። ህይወቴ ጠባብ መንገድ ላይ ነው ያለው። ቢዝነሴ ጠባብ መንገድ ላይ ነው ያለው። ልጆቼ ጠባብ ሰርከምስታንስ ውስጥ ነው ያሉት። I am in the circumstance ባቅሜ ልወጣው የማልችለው ነገር ውስጥ ነው ያሉት። ነገር ግን there is something, there is a divine way. መለኮታዊ መንገድ አለ፣ መንፈሳዊ መንገድ አለ፣ እግዚአብሔራዊ መንገድ አለ። እግዚአብሔር ብቻ የሚያውቀው መንገድ አለ። እንደ ቃሉ የሆነ መንገድ አለ። ሰው ሊያወጣ ሊያሳልፈ የማይችል ሌላ መንገድ አለ ያለ ነው እግዚአብሔር። Oh yes. Keladiano masa pralavene mele boradia. Gigadiano maso prolovene megele boradias. Peladigano masonto pradiga lovano masa paraladia. Jebagado so prolovene merele bonamaya. Oh yes, oh yes, oh yes, oh yes. Jegavala panama sapralavedia. የጌታ የእግዚአብሔር መንፈስ እዚህ አለ። በቤትሽ ውስጥ ምን አለ? በህይወትሽ ውስጥ ምን አለ? አንተ ጋር ምን አለ? ይሄንን የበሽታ ማዕበል የሚያስቆም፣ የኪሳራን ማዕበል የሚያስቆም፣ የዕዳን ማዕበል የሚያስቆም፣ የጭንቀትን ማዕበል የሚያስቆም in the mighty name of Jesus. What is it? What is it? What is it? What is it? In the mighty name of Jesus. በዘር ያልተዋጋኸው ነገር ምን አለ? What is it? ዛሬ እግዚአብሔር ይወለ ለአንድ ሰው ብርሃን ነው ያመጣው። receive this light በህይወት ዘመናችሁ በሙሉ፣ በህይወት ዘመናችሁ በሙሉ፣ በመድር ላይ በመትቀጥሉበት ዘመን በሙሉ እግዚአብሔር ያለው ነገር ይሄ ነው። ምድር እስካለች ድረስ መዝራትና ማጨድ አይቆምም፣ 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 አይቆምም። ዘር ትዘራለህ፣ እግዚአብሔር ደግሞ መልካም ነገር ያሳጭዳል። Oh yes. Receive this light in the mighty name of Jesus. Oh yes. Oh yes መንፈስ ቅዱስ የጌታ መንፈስ እዚህ አለ። የጌታ መንፈስ በዚህ አለ። ኬላዲያኖ ማሳ ፕራዲና ሞንዶ ጄባባጋዶ ሳፕራ ላቬና ማዬ Oh yes, oh yes, oh yes, oh yes. የጌታ የእግዚአብሔር መንፈስ እዚህ አለ። መንፈስ ቅዱስ በዚህ I sense the anointing. የእግዚአብሔር መንፈስ ይሰማኛል። ህልውናው ቅባቱ ኔሚሚ praise God. የጌታ መንፈስ እዚህ አለ። In the mighty name of Jesus. In the mighty name of Jesus. ኬላዲያኖ ማሶ ፕሮሎቬኔሜ value ያለው ነገር ምን አለ? What do you have? Yes, 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 yes. Yes. I want you to sow a seed. ዛሬ ጸሎቴን ከመጸለይ በፊት ዘር እንድታዘጋጁ ፈልጋለሁ። ፖስታ ወሰዱ፣ ሁላችሁም ፖስታ ወሰዱና ዲያቆናት ፖስታ ስጡ። ዘር አዘጋጁ። በቤትሽ ምን አለ value ያለው? What do you have? What do you have in your house? ያለሽበትን ሰርከምስታንስ ያለህበትን ሰርከምስታንስ የምታስቆምበት ዘር አዘጋጅ ነው ያልኩ ያለው። Prepare a seed in the mighty name of Jesus. አስራታችሁን ያመጣችሁ ካላችሁ አስራታችሁን በዛው ጋር ጨምሩ። ግን I want you to prepare a special seed. A special seed. ኦንላይን ያላችሁ ሰዎች ዘራችሁን አዘጋጁ። There is a ምትዘሩበት መንገድ አለ። በኮሜንት ላይ የቤተክርስቲያን አካውንት ነምበር አለ። ዩቲዩብ ላይ ከሆነ ደግሞ ዲስክሪፕሽን ላይ ምትዘሩበት መንገድ አለ። ባንክ ዲቴሎች አሉ። Prepare a seed. Prepare a seed. አታሳንሽው ይላል እግዚአብሔር ቃል ሲናገር። Prepare a seed. ሰብስቢ ደግሞ ማታሳንሺ generously። ዛሬ
ኮንሺየስሊ እንድትዘሩ ፈልጋለሁ። ፕሪፔር ጉድ ሲድ በእግዚአብሔር ፊት እና በዘራችሁ ላይ ተናገሩ። ይቺ ሴት እንደዚህ ነው ያለችው፣ ባለዕዳ ልጆቼን ሊወስድ መጥቷል። በጌታ በኢየሱስ ስም ዕዳን የሚያስቆም ዘር ዛሬ እንዘራለን። ኪሳራን የሚያስቆም ዘር ዛሬ እንዘራለን። ቤታችሁን በሐዘን ሊደርብ የመጣውን ዘር የጠላትን እጅ ዛሬ በዘር እናስቆመዋለን። ዛሬ ይሄ ዘር እንዳጥር ይሆንላችሁ፣ ገደብ ይሆንላችሁ፣ የታምራታችሁ መቀበያ መንገድ ይሆን። in the name of Jesus ዘራችሁን ካዘጋጃችሁ ተነስታችሁ እንድትቆሙ ፈልጋለሁ። ዘራችሁን ካዘጋጃችሁ ተነሱና ቆሙ። praise God. Prepare your seed and stand up in the mighty name of Jesus. This is my time, this is my season, in the mighty name of Jesus. lindo pradika lovadoba ልጆቻችሁን እያሰባችሁ ዘር አዘጋጁ። በልጆቻችሁ ስም ዘር አዘጋጁ። በስራችሁ ዘር አዘጋጁ። prepare a seed። በቤትሽ ውስጥ ምን አለ? በቤትህ ውስጥ ምን አለ? እጅ ላይ ምንድነው ያለው? ስራ ላይ ምንድነው ያለው? ሚኒስትሪ ውስጥ ምንድነው ያለው? ዲር ፓስተር ይሄን የሰማ ከሆነ ፓስተር አዘጋጅ ዘርህን in the mighty name of Jesus. I'm telling you እግዚአብሔር የቤተ ክርስቲያንን የአገልግሎትን ቀንበር ይሰብራል። በዚህ ውስጥ የሚኒስትሪን ቀንበር ይሰብራል እግዚአብሔር። prepare your seed in the mighty name of Jesus. ተናገሩበት። ያቺ ሴት ተናገረች፣ እንደዚህ አለች፣ ልጆቼን በዕዳ ሊወስዳቸው ነው። ልጆቼ ባሪያዎች አይሆኑም። የዘሩ ስም እንደዚህ ነው፣ ልጆቼ ለባርነት አይሰጡም። እኔ የባሪያዎች እናት አይደለሁም፣ የነገስታት እናት ነኝ፣ የጌቶች እናት ነኝ፣ የኃያላን እናት ነኝ። እንደዚህ ያለችው የባሪያ እናት አይደለሁም። no I refuse. prepare a seed። ዘራችሁን ካዘጋጃችሁ ተነሱና ቆሙ። ተነስታችሁ ትቆሙ ፈልጋለሁ። yes ተነስታችሁ ትቆሙ ፈልጋለሁ። ሃሌሉያ in the mighty name of Jesus። ለዘራችሁ ተናገሩ። ይሄንን ይወላችሁ መንፈሳዊ ልምምድ እንደ ሞኝ ሰው አድርጉት፣ እንደ አማኝ አድርጉት። የእግዚአብሔር ሰው ሲናገሩ ሮበርት ካያንጃ እንደዚህ ያሉ፣ የዘራሁት አሉ በእምነት አልነበረም በጉልበት ነበር አሉ። by force ነው የዘራሁት። I was forced to sow a seed። ነገር ግን there is power in your seed። አሜን። በምንም መንገድ ዝራው ኃይል አለ በዛ ውስጥ። I didn't understand። አንድ ግን ታረጉ ፈልጋ ይቸት እንደዚህ ያለች፣ ልጆቼን ባሪያ ሊሆኑብኝ ነው። I refuse። ቤቴ የነገስታት ቤት ነው፣ የጌቶች ቤት ነው። in the mighty name of Jesus በጌታ በኢየሱስ ስም anything ባሪያ ላረጋችሁ ወደ ወታችሁ የተላከ የጠላት እጅ፣ የድህነት እጅ፣ የዕዳ እጅ፣ የኪሳራ እጅ፣ የወንጀለኛ እጅ፣ የነፍሰ ገዳይ እጅ፣ የሌባ እጅ ዛሬ በጌታ በኢየሱስ ስም ይከለከላል። ዛሬ መንገዱን ዘጋበታለሁ ነው የምለው። in the mighty name of Jesus ባለዕዳ ወደ ቤቴ መጥቷል አለች። ወደ ቤቴ የመጡት እግሮች ልጆቼን ባሪያ የሚያረግ እግር መጥቷል። I refuse in the mighty name of Jesus በጌታ በኢየሱስ ስም ባሪያ ሊያረጋቸው የተላከ የክፉ ሰዎች እጅ፣ ያመፀኛው እጅ፣ ያልበራላችሁ የትኛውም ዳይሜንሽን ዛሬ በጌታ በኢየሱስ ስም ይከለከላል። ከአንድ ሰው ቤት ውስጥ የማያልቅ ዘይት ሲፈልቅ ያለው የማያልቅ በረከት፣ የማያልቅ ብልጽግና፣ የማያልቅ መብዛት፣ የማያልቅ መትረፍረፍ፣ የማያልቅ መቀጠል in the name of Jesus። ካአሎ ቫኖ ማሶፕራዲያ በዘራችሁ ላይ ተናገሩ። አንድ ቀሰጥቻችኋል in the name of Jesus። speak over your seed in the mighty name of Jesus። ይሄ ዘር ለልጆቼ ነው የምዘራው፣ ለባሌ ነው የምዘራው፣ ለሚስቴ ነው የምዘራው፣ ለስራዬ ነው የምዘራው፣ ለእግዚአብሔር ቤት ስራ ነው የምዘራው። በየትኛውም ሁኔታ ላይ የተከለከለው ነገር እንዲለቅ ነው የምዘራው። አዋጁን ተናገሩ። yes ካላቫና ማንቶ ፕራዲያ ሼካዲያኖ ማሳፖሮሎቬኒያ ሌባጋዶሶ ፖሮሎቬዲያስ የሳካቶሎ ሞሶፖሎ yes አዋጅ yes
አዋጅ 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 የለም 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 yes አንደበታችሁ ይከፈት አንደበታችሁ ይከፈት አንደበታችሁ ይከፈት የለም 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 አዋጅ 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 ዝግ መንገድ የለም የሕይወት ደጅ የበረከት ደጅ የከፍታ ደጅ የብልጽግና ደጅ yes ያወጃችሁ 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 የመጣችሁ ዘራችሁን አስገቡ ስሩ ዘራችሁን አይዘጋም 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 in the mighty name of Jesus in the mighty name of Jesus ይኸው አወጅኩ አወጅኩ come on yes የለም 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 እስቲ በጭብጨባ በእልልታ የለም 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 የመጨረሻ እልልታ ክብር የለም 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 የሚዘጋ ነገር የለም የሚያልቅ ነገር የለም የሚደርቅ ነገር የለም የሚጠወልግ ነገር የለም የሚሞት ነገር የለም in the mighty name of Jesus yes አላፈና ማንቶ ፕራዲያ sol come on ዝግ መንገድ የለም ለኔ በሉ ዝግ መንገድ የለም 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 በክረምት በበጋ ቢጨልም ቢነጋ በክረምት በበጋ yes በክረምት በበጋ ቢጨልም ቢነጋ በክረምት በበጋ የታል 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 ያመነ አንድ ሰው እጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ በሉ in the mighty name of Jesus oh yes in the mighty name of Jesus I command I command I command I command ዛሬ በጌታ በኢየሱስ ስም እንደ እግዚአብሔር ካህን እንደ እግዚአብሔር አገልጋይ እንደ እግዚአብሔር ነብይ በሕይወታችሁ ላይ እናገራለሁ የትኛውም ወደ ቤታችሁ እርምጃ የጀመረ የባርነት እግር የድህነት እግር የሞት እግር የጭንገፋ እግር የበሽታ እግር በጌታ በኢየሱስ ስም ዛሬ በተአምራት ተቀለበሰ በተአምራት ተቀለበሰ በሕይወት ተቀለበሰ በብልጽግና ተቀለበሰ
በስኬት ተቀለበሰ። በጌታ በኢየሱስም በእግዚአብሔር እጅ ተቀለበሰ። ባለዳ ወደ ቤቴ መጥቷል እንዳለች የትኛውም በቤታችሁ በር ላይ የቆመ ያያችሁትም ያላያችሁትም ያወቃችሁትም ያላወቃችሁትም ሰርፕራይዝ ሊያረጋችሁ በበራችሁ ላይ የቆመ የጠላት እጅ in the mighty name of Jesus በጌታ በኢየሱስ ስም ዛሬ ተሰበረላችሁ። I block that hand in the mighty name of Jesus በጌታ በኢየሱስ ስም ከቤታችሁ ከለከልኩት፣ ከልጆቻችሁ ላይ ከለከልኩት፣ ከአገልግሎታችሁ ላይ ከለከልኩት፣ ከዘመናችሁ ላይ ከለከልኩት፣ ከጤናችሁ ላይ ተከለከለ፣ ከፋይናንሳችሁ ላይ ተከለከለ። ኬላ አዶሳ ፖራዲያ ጀንቶ ፕራዲያ ኮላቮናሞስ in the mighty name of Jesus ዛሬ በእምነት እንደዘራችሁ በሕይወታችሁ ላይ እናገራለሁ፣ በሕይወታችሁ ላይ ተነብያለሁ፣ በሕይወታችሁ ላይ አውጃለሁ። በኢየሱስ ስም ዘራችሁ ውስጥ ባሪያ አይገባም። ዘራችሁ ውስጥ ባርነት አይሆንም። ቤታችሁ የባሪያዎች ቤት አይሆንም። ስራችሁ የባርነት ስራ አይሆንም። አገልግሎታችሁ የባርነት አይሆንም። in the mighty name of Jesus የበላይ እንጂ የበታች አትሆንም ተብሎ ጻፈ። ራስ እንጂ ጅራት አትሆንም እንደተባለ ታበድራለህ እንጂ ከማንም አትበደርም እንደተባለ በጌታ በኢየሱስ ስም የእግዚአብሔር በረከት አገኛችሁ። ሕይወታችሁን አገኘ፣ ቤታችሁን አገኘ፣ ዘመናችሁ በበረከት ተገኘ። in the mighty name of Jesus በምድሪቷ ላይ የሚገዛ በዚች ምድር ላይ የሚገዛ የወንጀል የሌብነት የፕሪማቹር ዴይዝ የመቅሰፍት ኃይል የጌታ በኢየሱስ ክርስቶስ ስም ጸልያለሁ። ደጃችሁን አያገኝም፣ ቤታችሁን አያገኝም። በቤታችሁ ላይ የበሽታ ስም አይጠራም። በጌታ በኢየሱስ ስም የድህነት ስም አይጠራም። I refuse it in the mighty name of Jesus በጌታ በኢየሱስ ክርስቶስ ደም ሸፈንኳችሁ። in the name of Jesus በዚህ ቤት ጥላ ውስጥ ላላችሁ ሁሉ አውጃለሁ። ከምድሪቷ ክፋት በላይ ከፍ በሉ፣ ከምድሪቷ አመጻ በላይ ከፍ በሉ። በኢየሱስ ስም ካላችሁበት ምድር ክፋት በላይ ከፍ በሉ። in the mighty name of Jesus ከላይ እንጂ ከታች አትሆንም ተብሎ እንደተጻፈ በኢየሱስ ስም ቢዝነሳችሁ ከላይ ይሁን፣ ሕይወታችሁ ከላይ ይሁን፣ አገልግሎታችሁ ከላይ ይሁን። በጌታ በኢየሱስ ስም ቀና ስትሉ ከላያችሁ ጌታ ብቻ ይሁን፣ ክብር ብቻ ይሁን፣ ግሎሪ ብቻ ይሁን፣ በረከት ብቻ ይሁን። in the mighty name of Jesus በጌታ በኢየሱስ ስም ሕይወትና በረከትን ሙላትን ወደ ቤታችሁ መለስኩኝ። የትኛውም የጠላቶቻችሁ እግር ዛሬ ፓራላይዝ ሆነ። ሰውነታችሁ በኢየሱስ ስም ተፈወሰ። የእጆቻችሁ ሥራ በኢየሱስ ስም ተባረከ። ልጆቻችሁ ተባረኩ። አገልግሎታችሁ ተባረከ። ህልም ራእያችሁ ተባረከ። ፕሮጀክታችሁ ተባረከ። እቅዳችሁ ተባረከ። እድሜያችሁ ተባረከ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር አብ ፍቅር፣ የጌታችን ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ነው። ፈጽማችሁ የተባረካችሁ ናችሁ። ያመነ ሰው እስቲ ለእግዚአብሔር ክብር ያምጣ። ሃሌሉያ ፕሬዝ ጋድ።